የጌታ ሂትለሮች አሉ አሁን ለእግዚአብሔር ሊገሉለት የተነሱ አሉና የጌታ ሂትለሮች እባካቸው አቆሙ። እኔና ቡሽሪ 3 ቀን ኮንፈረንስ ላይ ያገናኘን የ30 ዓመት አገልግሎት በ3 ቀን አታጣፉትም። አልሰማችሁም። እግዚአብሔርን ስለ ሀገራችን መሪ አመስግኜ አልጠግብም። የማይሰርቅ መሪ መኖር የምታውቀው በአጭር ጊዜ ውስጥ ብዙ ስራ ተሰርቷል። መጋቢ መንግስቱ ሀብታሙት ብለን ስናነሳ ሁሌ ሚዲያ የማይለቀው ነገር ስላለ ለወንጌላውያን ቤተክርስቲያን መልስ ካለኝ መልሳለሁ። ካውንስሉ ቢጠይቀኝ መልሳለሁ። ጸጉሩን አንጨባሮ መጥቶ አንድ አገልጋይ ሲቀጠቅጥ የሚውል ሰው ጋር ሄጄ እንዴት ነው ይችላል? በዚህ አጋጣሚ ዶክተር ማሙሽ ይሄንን ቴሌቪዥን ወይም ይሄን ዩቲዩብ ከተከታተል በጣም ይቅርታ ወንድሜ፣ አንተ እግዚአብሔር ሰው ነህ። አንተ የኢትዮጵያ ቤተክርስቲያን በረከት ነህ። በጣም ሚዛን ነህ። አገልግሎት ተስፋ የቆረጥክበትን ጊዜ ታስታውሳለህ? ቡሽሪ ከመጣ በኋላ የተነሱ ሰዎች አሁን ብዙ ሰዎች አንተ ያስነሳቸው እያሉ ይወቅሱኛል። ስለ ወንጌል ፍርድ ቤት መቆም አለብን ብዬ አላምንም። ትናንት ባገኘው ገለዋለሁ እያሉ ምን ያገለግላል? አንድ ትንሽ ልጅ ተነስቷል፣ እስኪ እሱ ጋር እንየው እያሉ ሊያዩኝ ሁሉ ነው የሚመጡ። ኢቫንጀሊካል ሰርክሉ ሴንተራችን ጠንካራ አይደል። ስም የመጥራት አገልግሎት ከሆነ ምናልባት ቡሽሪ ጌታን ሳይቀበል ነበር ያለው። ሚዲያ ላይ ሲያገለግል እንደቆየ ሰው አሁን ያለንን የሚዲያ እንቅስቃሴ እንዴት ታያለህ? ዩቲዩብ እና ለትናንሽ ሳንቲም በሚሰሩ ሰዎች እጅ መውደቃችን ያሳዝነኝ። አንድ ሰው ሲያጠፋ 6 ወር መታገድ፣ 1 ዓመት መታገድ፣ 3 ወር መታገድ ኖርማል ነበር። በዚህ ዘመን ዘይት እየሸጡን ቢሆን የሚያገለግሉትን አገልጋዮች እኔ ይቀበላቸዋል። የሪቫይቫል፣ የሂሊንግ፣ የዴሊቨረንስ፣ የፕሮፌቲክ አገልግሎት አባቶች በትልቅ መሪዎች በደንብ በስልጠና ተደግፎ አልቀጠለም። ለምንድን ነው የአንተ የገጠመህን ችግር አብሮ በጋራ መጓዝ ያልተቻለው? የኛ አይደሉም ብለው ህጋዊ እርምጃ ወስደው ሊያስቆሟቸው ይገባል። በነገራችን ላይ አሁን ኢትዮጵያ ላይ ያለው ለውጥ ብዙ ዓመት እግዚአብሔር ተናግሮን የተናገር ነው። ለምን የፈለኩት ይሄን ነው አለ አይደል? በቃ ያን እኮ መውሰድ ያለብን ለምን ፖለቲካ ነው ነብይ የሚል ታፔላን የቀረን እንጂ ማናረገው ነገር አይደለም። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ ኪያ ሾው የተሰኘው ፕሮግራማችን ጀምሯል። አዲሱን በዓመት ምክንያት በማድረግ እንግዲህ ባለፈው ሳምንት የጀመርነው መርሃ ግብራችን እየቀጠለ ነው። 2018 ዓመተ ምህረትን ተቀብለናል። መልካም ዓመት እንዲሆንልን ያው ተገባብዘን አዳዲስ ዝግጅቶች ወደ እናንተ እያመጣን ነው ያለነው። መስከረም ወር በተለይ የበዓል ሳምንታት ስለሆኑ ይህንንም የሚቀጥለውንም ደግሞ እንደዚሁ ከእናንተ ጋር በልዩ ጊዜ ቆይታ የምናደርግ ይሆናል። ያለፉት ፕሮግራሞቻችንን ተከታትላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫውም ሀሳባችሁን፣ ምክራችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ። የዛሬውንም ተከታትላችሁ እንደተለመደው በኮሜንት መስጫው ስክሪኑ ላይም ባለው አድራሻ ሀሳባችሁን፣ ምክራችሁን እንድታካፍሉን አደራ እላችኋለሁ። ዛሬ እንግዳ አድርጌ የጋበዝኩላችሁ በተለይ በኢትዮጵያ የወንጌል አገልግሎት ውስጥ ጉልህ ድርሻ ካላቸው አገልጋዮች መካከል ናቸው። በሚዲያ አገልግሎት እናውቃቸዋለን። በቤተክርስቲያን አመራርም እንደዚሁ በአጥቢያ ተከላ ላይም አገልግሎት ላይ ቆይተዋል። ሰሞኑን ወደ ኢትዮጵያ ጎራ ባሉበት ከኔ ጋር ተገናኝተን ቆይታ እናደርጋለን። የይፍታ መጽሔት ዋና አዘጋጅ በመሆን እንደዚሁም ደግሞ የነፃ አውጪ የክርስቶስ ቤተክርስቲያን በመምራት በተለይ ደግሞ በኮልፌ ቃለ ሕይወት ቤተክርስቲያን የፈውስና የነፃ ማውጣት ፕሮግራም ላይ በማገልገል እናውቃቸዋለን። መጋቢ መንግስቱ ሀብታሙ ይባላሉ። ከኔ ጋር ስለ አገልግሎታቸው ቆይታ እናደርጋለን። ስለ ህይወታቸው እናወራለን። መልካም ጊዜ እንደሚኖራችሁ ተስፋ አደርጋለሁ። አብራችሁ ቆዩ። መጋቢ መንጌ እንዴት ነህ? እግዚአብሔር ይመስገን። ከረጅም ጊዜ በኋላ ነው የተገናኘ ነው እና በጣም ደስ ያለኝ። በጣም እኔም ብዙ አይሃለሁ በቴሌቪዥን ውጭ ሀገር ያንተ ኪያሾ በጣም ይታያል። እና ቤተሰቤ በደንብ ነው የምንከታተለው። ቴንክ ዩ በጣም ናይስ ቱ ሲ ዩ። በደስታ በጣም የረጅም ዓመት ወዳጆች፣ በተለይ እኔ እንዲሁ ከመጀመራችን በፊት ብዙ ጊዜ በህይወታችን ብዙ ሰዎች ተጽዕኖ አድርገዋል። መልካም ነገር አንዳንድ ጊዜ እዚህ ጋር ስንደርስ በእኛ ብቻ ጎዳና ሰዎች ይመስላቸዋል፣ ግን አይደለም። የተለያዩ የእግዚአብሔር ሰዎች የተለያየ አስተዋጽኦ አድርገዋልና ከዛ መካከል በተለይ በቤተሰብ እየመጣህ ብዙ ታገለግለን ነበር። አካባቢ ቅርብም ስለነበርንና በእኛ ቤተሰብ ላይ ጥሩ መልካም በጎ አሻራ አለህና ቴንክ ዩ ከማለት ነው። ቴንክ ዩ በጣም እናትህ ጋር ወንድሞችህ ጋር በጣም ነው የምንተዋወቀው። አንተ ወደ ጌታ ሳትመጣ አንተ ቤት እንጸልይ ነበር። ለእኔ መምጣት ሁሉ ተተንብየዋል። ስለ አንተ ሁሉ ትንቢት ምስክር እዚህ ጌታ ይባረክ። ልክ ነው። ስለ አንተም ትንቢት አምጥተናል። እንግዲህ ስለዚህ እንደ ቤተሰብ ነው የምንጫወተው። በጣም ደስ በሚል በጣም ቴንክ ዩ በጣም በተለይ ብዙ ጊዜ ስላንተ ስናነሳ የምናነሳው የኮልፌ ቃለ ሕይወት የነበረው የፈውስና የሂሊንግ አገልግሎት በስፋት ይነሳል ከአንተ ጋር ሲነሳና ትንሽ ከሱ ጨዋታን ጀምር አስተዋሰኝ እስቲ እሱ። ደስ ይለኛል። ኮልፌ ያው እናት ቸርች ናት፣ በጣም ያደኩባት
ጥርሴን ጣሪያ ላይ የነቀልኩት 83 ነው ጆይን ያረኳቸው። ጌታን የተቀበልኩት እንኳን በ80 ዓመተ ምህረት ቤተል መካነ ኢየሱስ አካባቢ ነው። ሰንዴ ስኩል ነበርኩና ከዛ የጥምቀት ጥያቄ ነበረኝ። እንደገና ደግሞ ፓስተር መስፍን ሙሉጌታ አርብ የፎስ ፕሮግራም 83 ልክ ቸርቹ ሲካፈት ሰው መሬት ላይ ምናምን እየተቀመጠ ድንጋይ ምናምን ላይ ሁሉ እየተቀመጠ ሲያገለግል በህፃን አይምሮ ያረሰውም እና የእሱ አገልግሎት በጣም ኢምፕረስ ስላደረገኝ ወደዛ ቸርች ተሳብኩኝ። ከዛ ደግሞ ስለ ጥምቀትም ጥያቄ ስለነበረኝ እዛ ሄጄ ተጠመቅኩኝ እና ኮልፌ ቃለት እንግዲህ እዛ እንዳልኩ ከህፃንነት ጀምሮ ያደግኩበት የተጠመቅኩበት የአገልግሎት ትምህርት የተማርኩበት የአገልግሎትን ሀሁ ያየሁበት ቤተክርስቲያን ነው እና ያ ኮልፌ ቃለት የፎስ ፕሮግራምን በተለይ ፓስተር መስፍን ወደ ቴዎሎጂ ስኩል ገብቶ ወንጌላዊ ብርሃኑ ቸርነት የሚባል ነበር ከኔ በፊት። እሱ ደግሞ ወደ ጣሊያን ነው፣ አሁን እንግሊዝ ነው ያለው፣ ሙቭ አድርጓል። እነሱን ተከትዬ እኔ ተቆጣጠርኩት። ኦልሞስት ለብዙ አመት እስከ 96 97 ድረስ ብቻዬን እመራው ነበረ። ያው ኮሚቴዎች ያሉ የጸሎት ኮሚቴዎች፣ ግን በዋናነት ፈውሱን ማገለገል እኔ ነበርኩ። እውነት ለመናገር ፓስተር መስፍን ወደ ቴዎሎጂ ስኩል ሲገባ ሙሉ ለሙሉ ለእኔ አልተሰጠኝም ነበረ። በወንጌላዊ ብርሃኑ ጣሊያን ሲሄድ እሱ ነበረና አገልጋይ ጋብዞ ነው ሄደው እና አንድ ቀን የተጋበዘው አገልጋይ መስፍን ቸኮሌት አሜሪካ ነው ፓስተር መስፍን እሱ ነበረና ቀረ። እኔ ፕሮግራም እየመራው ምንጠብቀው አልመጣም። ከዛ ፓስተር መስፍን አንዳንዴ እየሮጠ ከቴዎሎጂ ስኩል ይመጣ ነበር። ያን ቀን አርፍዶ መጣ። ሰባኪው ስለቀረ እኔ ቀጠልኩኝ አገልግሎቱን። ዴሊቨረንስ መገልገል ጀመርኩኝ። በጣም ብዙ ከአጋንንት ስራት ተፈታ። ስብከት ሰበኩኝ። ስብከቴንም ከመጠለያ ውጭ ሆኖ ፓስተር መስፍን ይሰማ ነበር እና ሆፕፉሊ ፓስተር መስፍን ያስታውሳል ይሄን ታሪክና ልክ ሲያልቅ ወደ መድረክ ቀጥታ መጣና ብርሃኑ ቸርነት ቢመጣም እኔን ነው የሚያናገረው። ከዚህ በኋላ የፈውሱ ፕሮግራሙን አንተ ትቀጥላለህ አለኝ። ምክንያቱም ውጭ ቆሞ በደንብ ይሰማ ነበር አገልግሎቴንና በጣም ኢምፕረስ ሆነ። ጌታ ረዳን። በዛ ጀመርኩኝ። እንግዲህ ለብዙ ዓመት በጣም ብዙ ዓመት አገልግያለሁኝ። በህፃንነቴ አንዳንድ ሰዎች አንድ ትንሽ ልጅ ተነስቷል እስኪ እሱ ጋር እንየው እያሉ ሊያዩኝ ሁሉ ነው የሚመጡት፣ ሊገለገሉ ብቻ አይደለም። ካነሳህልኝ አሁን ምል የኮልፌ ቃለ ሕይወቱን ያነሳህልኝ በጣም ቆንጆ ነው። በተለይ ደግሞ መስፍኔ ኋላ ሆኖ አድምጦ ያንን እድል የመጀመሪያው ከዛ የቀጠለው ነገር ያነሳህልኝ፣ ግን ወደ ኋላ ልወስድህ ነው። እኔ አንዳንድ ጊዜ ያው እንዲት ቀጥ እያለ ደምና ተመልካቾች ቀጥ ብለው ይሉኛል። ያው እንደ ጨዋታ ስለሆነ ምን ወደ ኋላ ወደፊት ከወሰደን ግድ ነው በመላለስ ችግር የለውም። ወደ ኋላ ልውሰድህ፣ ምክንያቱም ያ አገልግሎት ከመሆኑ በፊት አንተ እኮ ድነት ካገኘህ በኋላ በልጅነት ድንገት ሳታውቀው የትንቢት አገልግሎቱ ያመልጥህ ነበር። ምንድን ነው የሆነው? ልክ 83 ኢህአዴግ ከመግባቱ በፊት አንድ ፓስተር ደሳለኝ የሚባል ሰው ነበረ በሕይወት ብርሃን ቤተክርስቲያን። ለመንፈስ ቅዱስ ሙላት በመጸለይ በጣም ይታወቃል። ሰማ ነበረ፣ አግኝቼው አላውቅም። አንድ አዳር ፕሮግራም ከአንድ ዘማሪ ጋር ሄድኩኝና እዛ ሲጸልይ ሁሉ ሰው ይሞላል እንደተባለው እና በቃ መጨረሻ ላይ እንዲህ ነኝ እንደማልሞላው አልኩና ሄድኩና ጸለይልኝ፣ ተሞላሁኝ። የዛለት ፓስተር ደሳለኝ እጁን ሲጭንብኝ በመንፈስ ቅዱስ ተሞላው። ትንሽዬ ልሳን ተናገርኩ። በቃ ደሳለኝ ግን እንዳትጠፋብኝ ሮጬ ቤት ገባውና ተንበርክኬ ጠዋት እላታለሁ አለች። በልሳን ስጸልይ አለች። ቼክ አደረኳት። ከዛ እኛ መሳለሚያ አካባቢ የሚገርምህ ትልቅ የጸሎት ህብረቶች ነበሩና እዛ ላይ ዝም ብዬ እካፈል ነበር ህፃን ስለሆንኩኝ። አንድ ቀን ግን ይቺ ልሳኗ መጣችና ትር ብዬ ወደ ላይ ወጣሁ። ምንም ስብከት አላቅም፣ ትምህርት አላቅም። ገና የቤተል መካነ ኢየሱስ የ10ኛ ክፍል ሰንዴ ስኩል ተማሪ ነኝ በዛ 83። ድንገት ግን በቃ ስብከትም ጥቅስም በማላውቅበት ብድግ አልኩና ትንቢት ተናገርኩ። ያን ጊዜ የተናገርኩት ትንቢት ያው ብዙዎች ይገርማቸዋል፣ ትልቅ ሆኜ ይመስላቸዋልና እድሜ ካልኩሌት ያደርጉ ይሞክራሉ። አንተንም ችግር የኔ ተመልካቾች ካልኩሌተር ሳይዙ ነው የሚያደምጡት። አስሬያለሁ። እድሜ 83 ትንቢት ተናገርኩ። ኢህአዴግ እንደሚወድቅ፣ ደርግ እንደሚወድቅ፣ ኢህአዴግ እንደሚገባ ትንቢቱን አልረሳውም። የሆኑ ጸጉራቸውን ያጎፈሩ ሰዎች መጥተው መንግስት ሲሆኑ አያለው እያልኩ ትንቢት ተናገርኩ። ከዛ በኋላ የሚገርም ያችን ትንቢት የሰሙ ሰዎች
ቤታቸው ይጠሩኛል፣ ኳየር ውስጥ ይጠሩኛል። እኔ ስብከት አላውቅም። እንደውም ስሰብክ ራሱ ሲጠሩኝ እሺ ነው የምለውና ሄጄ ጉባኤውን ነው ጥቅስ የምጠይቀው። ሁሉ በርሱ የሚለው የት ጋር ነበረ? ሁሉ በርሱ ከሱ ምናምን የሚለው እዛ አውጥቶ ያነቡልኛል። በቃ ዛሬ ሁሉ በሱ ይሆናል ብዬ ነው የምጀምረው። ሌላ የማውቀው ነገር የለም። እና የሚገርም በዛ በህፃነት እድሜ መካኖች ወልደዋል። ማረሳው እዛ አጎቴ ቤት አንድ ህብረት ነበር፣ እዛ መሳለሚያ አንድ በምድረ በዳ ልጅ ተሸክማ የምትሄዳ ያለሁኝ። ልጅ የለሽም እንዲ አልኳት አንዷ። እዛ ዘመን ዋሉ በቃ ጉባኤ ሁሉ ለካ ልጅ የላትም። በቃ ልጅ ትወልጃለሽ አልኳት፣ ተወለደች። እንደዚህ ትልልቅ ነገሮች መሆን ጀመሩ። በኋላ ኮልፌ ቃልዮት እንዳልኩክ ያንን ህብረት ከመቀበሌ አገልግሎቱን ከመቀበሌ በፊት በጸሎት ህብረት ውስጥ በብዙ አልፍ ያለሁ፣ ግን ተዛ ጊዜ ሙሉ ለሙሉ አልተሰጠኝም። ፕሮግራም መምራት ብቻ ነበር። ግን ማረሳው ሌላ ላስታውስህ የምፈልገው ፓስተር ጋሽ ፍቃደ ተሰማ የጳውሎስ ፍቃዱ አባት የእናንተ ጎረቤት እዛ መጣ ነበርና እሱ ትንቢት ስናገር አገልግሎቴን አይቶ በጣም ያበረታታኝ ነበር። ማረሳው አምኖ እሁድ ቀን ስብከት የሰጠኝ እሱ ነው። እና እዛ በጣም ትልልቅ ነገሮች ይከናወኑ ነበር። አንዳንዴ እሁድም ሌሎችንም ፕሮግራሞች አገለግል ነበር። እኔ ከመጣሁ ሰብሰብ ብለው ሁሉ እንጸልያለን። ምክንያቱም ፕሮፌቲክ አገልግሎት በጣም እጸልያለሁኝ። አልሰብክም፣ ብዙ አላስተምርም፣ ግን የሆነ ነገር ግን ነበር። ግን አሁን የእኛ አካባቢ ለምሳሌ ጋሽ ፍቃድን ቤት ካነሳህልኝ እኔ አንድ ሁለት ገጠመኞች ብናነሳ ደስ ይለኛል። ምክንያቱም ጥሩ ነው፣ እምነትንም ስለሚያነሳሳ ማለት ነው። ለምሳሌ ሚዲያ ላይ ስሙን የማንጠራውን ነገር በኪሱ የያዘ አንድን ሰው ኪስ ውስጥ እንደዚህ አይነት ነገር ይዛሃል ብለው በተለይ ይመስለኝ HIV በሽታ ይመስለኛል። ከዛ ተፈውሶ ወልዶ ከብዶ ነገር በጣም የሚገርም እሱ ምንድን ነው የሆነው መሰለ? ጋሽ ፍቃደ እስከ ቅርብ እኔ እዚህ እስካለው ብዙ ጊዜ ይመሰክረዋል ሲያገኘኝ። እነ ጳውሎስም ሁሉም ያውቁታል ይህን ታሪክ፣ እዛ የሚካፈሉ ሁሉ ያውቃሉ። ምንድን ነው የሆነው መሰለ? አንድ እሁድ እያገለገልኩኝ፣ ያው የልጅነት አገልግሎት ነው። ስብከቴም እንዳልኩ በሳል አይደለም፣ ከጉባኤ ጥቅስ በመዋጮ ነው። ግን ኃይለኛ ትንቢታዊ መንፈስ ነበረኝ እና ያው ትንቢት ነቢይ የሚል ታፔላን የቀረን እንጂ ማናረገው ነገር አልነበረም። እና ማረሳው ምን ሆነ መሰለህ? እንግዲህ ጥበብም እውቀትም የለኝም፣ ስልጠናም አልወሰድኩም በደንብ። አንድ ሰው አለ HIV ኤድስ አለብህ አሁን ራሱ በኪስ ይዛሃል ብዬ መልእክት አመጣ። ሰው ደነገጠ። እኔ ጥበብ እውቀትም ስላልሰለጠንኩ አንሳ እጅን ያልኩት። ጉባኤ ላይ ነው እጁን ያስነሳሁት። ምልክት ሁሉ ተናግሬያለሁ። ለካ እነሱ ያውቁታል ድካሙን፣ ደግሞ ጋሽ ፍቃድ ይጸልዩለታልና ለካ ይታወቃል። በኋላ ጸለይ መልእክት አመጣሁለት፣ ተፈወስ ካልኩት ያ ሰው ወልዶ መቀሌ ይኖር እንደነበረ ሁሉ መስክረውልኛል። ወልዶ አገብቶ ተፈውሶ ትልቅ ሰው ሆኗል። ምናልባት ይህን ቪዲዮ ካየውና ከደወለልክ ምስክርነቱን ሊያጋራን ይችላል። እዛ ብዙ ነው ማረሳው። አንድ መቅደስ የምትባል ልጅ ነበረች እና ወደ ውጭ ሀገር ትሄጃለሽ ስላት ምንም ቅድም አላማም ምንም የላትም። ለካ የሆነ ዲቪ መልታ ረስተዋለች እሷ። አስታውሳለሁ። ከዛ እሷ ዲቪ ሲመጣላት የምስጋና ፕሮግራም ብላ ጋበዘችኝ። እዛ የምስጋና ፕሮግራሙ ላይ መሰከረች፣ እኔ ሰበኩኝ እና ብዙ ነገር ሆኗል። እዛ አጋንንት በጣም ሰዎች ነፃ ይወጡ ነበር። አሁን እኛ አካባቢ ካነሳ በተለይ የጋሽ ፍቃድን ቤት ስታነሳ እሳቸው ቤት የአጥቢያ ተከላም አለ፣ ቤተ እምነት አለ፣ ጸሎት አለ፣ መደበኛ ፕሮግራሞች አሉ። ቆንጆ ነው። ግን እሳቸው ቤት ብቻ ሳይሆን እኛ አካባቢ በርከት ያሉ ብዙ ህብረቶች ነበሩ እና የሆነ ሪቫይቫል ነገር ነበር። ትልቅ ሪቫይቫል ምንድነው መሰለ በ85 ዓመተ ምህረት በኋላ የተነሱ ሰዎች ሆነን ለመናገር ጄኑን የሆነ የእግዚአብሔር ጸጋ ያለባቸው ሰዎች ናቸው። በዛ ዘመን እኔ አንድ ሰው አይደለም፣ በየጓዳው በየሰፈሩ ትልልቅ ጸጋ ነበር። ጋሽ ፍቃደ ግን ብዙ ሰዎችን አስነስተዋል። ባይዘው ጋሽ ፍቃደ በጣም ባለውለታችን ነው። ለብዙ የነብይነት ጸጋ መነሳሳት ትልቅ አስተዋጽኦ አድርጓል። ለምን ይገር ነበረ፣ በሳል ነበረ፣ ይመራው ነበር። ስትሳሳት እኮ ጠርቶ ይነግርሃል ቁጭ አድርጎ ለብቻ። ግን ደግሞ እንድትናገር ጉባኤ ላይ በጣም ነው የሚፈቅደ እና ትክክለኛ አባት ደግሞ እንደሱ ነው። ስትሳሳት በጓዳ እንድትበረታታ ጸጋ እንድታነሳሳ ደግሞ በአደባባይ እና እናንተ አካባቢ ብዙ ትልልቅ ነገሮች አንድ ጊዜ አልረሳውም። ያንተ ወንድም ሄኖክ ምን ሆነ መሰለ? እኛ እየጸለይን ነው፣ እሱ ከውጭ መጣ እና ያው እንግዲህ ከመጡ ለሁሉም ተነበየ ሁላ አንዳንዴ እና መጣ። ልክ እንደመጣ ለሱም ተነበይኩኝ። አሁን ስትመጣ እንደዚህ እያሰብክ ነው የመጣኸው አልኩት።
እና እግዚአብሔር እንዲህ ይልሃል ብዬ ነገርኩት። በኋላ የሚገርም የማረሰው ታሪክ ምን መሰለህ? ከስንት ሚሊዮን ህዝብ እኔ የማስበውን እግዚአብሔር እንዴት ያውቃል? እንዴት ነው የሚናገርህ ብሎ እሱ ደግሞ ጥያቄ ይወዳል። ታስታውስ የእውቀት ሰው ነው የእውቀት ሰው ነው በጣም እንዴት ቤት በኩል ነው እንዴት አድርጎ ምናምን እኔ እንዴት እንደሆነ አላውቅም፣ ግን ያሰብ ከሆነ እግዚአብሔር ይናገራል አልኩት። አሁን ቅድም ስታነሳልኝ የምልህ የሆኑ የታለፉ ነገሮች አሉ። ከዛ የኮልፌ ቃለ ሕይወቱ አገልግሎት መጣ። ከዛ ማስተማር መስበኩ። ለምሳሌ ያን ወቅትም የማስታውሳቸው ሰዎች ነበሩ። እንዲህ የማስተማሩ ወይም ደግሞ ቅድም እንዳልከው ልጅነቱ ይኖርና ማይባሉ ነገሮችን በህብረት መካከል ተሰብስበን እንዲያርጋል እንዲያርገሻል አይነት ነገሮች ይመጣሉና በኋላ ላይ ብስለቱና በተለይ ኮልፌ ቃለ ሕይወት ስታገለግል የነበረው አገልግሎት በጣም ትልቅ ነበርና እንዴት መጣ በኋላ ያ እድገት? ምንድነው የሆነው? ያው ኮልፌ ቃለ ሕይወት በሳል ቤተክርስቲያን ነው። በቀላል ወደ አገልግሎትም አያመጡህም። እንደውም አንድ ጋሽ ሞኩ የሚባሉ ትልቅ አባት አሉና መልእክት ስትናገር እጅ አንሱ ምናምን ስንል የታል ይላሉ ቆሞ ጉባኤ ላይ። በእንደዚህ ዘመን እንደፈለግ ተናግረህ የምትሄድበት ጊዜ አለ። ተናግረህ ከሌለ ኔክስት አታገለግላት። እኛ በጣም ጸልየን 40 ቀን 15 ቀን ጾመን ጸልየን ነው የምንመጣው እና እግዚአብሔር ፐርፌክት ነገር ነበር የሚሰራው። እንደዚህ ቆሞ ሁሉ ነው እና የተማርነው ትልልቅ የእግዚአብሔር ሰዎች ተወልጄ ከተማሩ ሰዎች እግር ስር ነው የተማርነው። ቤተክርስቲያኒቷም ከባድ ተጽዕኖ ነበረብን። ተዘግቶ ሁሉ ያውቃል የፈውስ ፕሮግራሙ በአለመግባባት ለሪቫይቫል ጫና የሚያደርጉ ሰዎች ስለነበሩ ያ ምን ጠቀመን መሰለ? ጠራ ነገር ይዘን እንድንወጣ አድርጎናል። አንድ ጊዜ እንደውም ወንጌላዊ ብርሃኑ ቸርነት ፓስተር ብርሃኑ ቸርነት ነው አሁን ጣሊያን ያለው እንግሊዝ ነው ቅድም ነግሬሃለሁ። እና እሱ ፕሮግራም እንድመራ ብቻ ነው የሚሰጠኝ። ምክንያቱም ፓስተር መስፍንም የፈቀደለት ለእኔ ፕሮግራም እንድመራ እንጂ ትንቢት እንድናገር አጋንንት እንዳስወጣ አይፈቀድም። አንድ ቀን ምን ሆነ መሰለህ? ብርሃኑ ቸርነት እጄን ከዚህ ልጅ አገልግሎት አውጥቻለሁ ብሎ ተናገረ። ለምን ሆነ? ፕሮግራም እየመራሁኝ ደፍሬ ተናገርኩ። አንድ መልእክት፣ አንድ ሰው አለ መጠለያ ላይ ያለው ባይንደር ይዘሃል፣ የፍርድ ቤት ኬዝ ነው ባይንደር ውስጥ የማየው፣ በዚህ ቀን ቀጠሮ አለ፣ ኬዙን እግዚአብሔር ዘግቼዋለሁ፣ ልጄ አትጨነቅ ብለዋል ስል ሰማ። ይሄ መልእክት ትክክል ከሆነ ይሄንን ልጅ ዛሬ ምናምን ካልሆነ በቃ ምናምን እያለ እሱ ስብከቱን ሲጨርስ ምስክርነት ብሎ ሲጠራ ሰውየው ከነ ባይንደሩ ረጅም ነህ፣ ቀይ ጸይም ነህ፣ መነጽር አድርገሃል ሙሉ መልእክት። እንደዚህ ካልተናገርክ የዛ ጊዜ አይሆንም። በነገራችን ላይ ስም መጥራት ራሱ አሁን ብዙ ሰዎች የሚያውቁት እንግዲህ በኋላ ታነሳዋለህ። ቡሽሪ ከመጣ ይመስላቸዋል። ዶር እናነሳለን። ቡሽሪ ሳይመጣ ኮልፌ ቃለ ሕይወት እያለው ምናልባት የዛሬ 25 ዓመት በሕይወት የማረሰው አንድ ትዕግስቱ የምትባላለህ አልኩ። ለነገሩ ከዚህኛው መልእክት በኋላ ነው እና በሰው ተደግፎ ነው የመጣው። የመጀመሪያ ቀኑ ነው። ሙስሊም ነው። እስከ ቅርብ ጊዜ ድረስ እኔ እስካለው ድረስ የዛ ቤተክርስቲያን አስተናጋጅ ዲያቆን ምናምን እንደነበረ አውቃለሁ። ልጁ ስሙን ጠርቼ ከአልጋ ላይ የተነሳው የተፈወሰው ስሙን ትዕግስቱ የምትባል ብዬ። አሁን ይሄ ስም መጥራት እነ ዮናስ ሰይፉ ቀጥረውለት ኖርማል ነበረ። ፓስተር ሀብቴ አዳነ ሕይወት ብርሃን ቃለ ሕይወት ህብረት አምባ ቃለ ሕይወት አልረሳውም። የሚገርም እሱ አከሌ ትባላለህ ይልና መልእክቱን ከነገረው የሮጥክ ስትመጣ እንዳትገረም የአባት ስም እከሌ ነው ይላል። እየመጣ እኮ ነው። እንዳትገረም የአያት ስም እከሌ ነው እያለ ይቀጥላል። በቃ እና እንደዚህ ትልልቅ ትንቢታዊ አገልግሎቶች ነበሩ በእኛ ዘመን። ጄኑን የሆነ የእግዚአብሔር ጸጋ ይገለጥ ነበር እና ያኔ ብርሃኑ ቸርነት ያንን ሰውዬ ሲመሰክር ሰማና መስፍን እንደዚህ ያለው እኔ አያገባኝም፣ ከፈለግ ስጠው ከፈለግ ከልክለው። ልጁ ግን እንዲህ አይነት ትልቅ ጸጋ አለበት በአይኔ አይቻለሁኝ። ዓርብ ዕለት የመሰከረውን ሰውዬ ላገናኘክ እችላለሁኝ። ስለዚህ ከፈለግ ስጠው ከፈለግ ግን አያገባኝም ብሎ እኔ ግን እጄን አውጥቻለሁኝ አንተ ያልከኝን ነው የማደርገው ብሎ ወደዛ ተወለት። እዛ ግን ያው እግዚአብሔር ይመስገን ፓስተር ሰይፉ መጡ። አንድ ኮንፈራንስ የጋበዝኳቸው እኛ ቸርች አንድ ትንሽ ልጅ አለ ምናምን ብለው ትንቢት ተናገሩ እኔ ላይ እና እሳቸውን ሐሙስ ጋበዝኳቸው። ሐሙስ ጀምሮ ነው ኮንፈራንሱ። ሐሙስ ጀመሩ። ዓርብ ዕለት እሳቸው ወደ ጉባኤ ሲመጡ እኔ አጋንንት ማስወጣት ጀምሬያለሁ። እንዴ ኧረ ይሄ ልጅ
ፈጣን ነው ባካችሁ ትላንት ተናግሬ ዛሬ አሉ እና እሳቸው ከመጡ በኋላ ነው በእርግጥ ዴሊቨረንስ በአደባባይ መሰራት የጀመርኩት። ያ ምክንያቱም እሳቸው በተለይ በዚህ በጴንጤቆስጤ እንቅስቃሴ ውስጥ በደንብ በስፋት ስለነበሩ ጊዜ በጣም ነው የሚያገለግሉት። ያ ቸርች 4 ቀን ነው ኮንፈረንስ ያደረጉት። ብዙ ሰው መንፈስ ቅዱስ ተሞላ፣ ብዙ ሰው ከአጋንንት ስራት ተፈታ፣ ተፈወሰ። ትልቅ የእግዚአብሔር ክብር፣ ብዙ ሰው ድኗል። ቅድመ ሀብቴ አዳነን ስታነሳለኝ እኔ ብዙ ሰዎች ይወቁ አይወቁ አላውቅም፣ ግን ለምሳሌ ሀብቴ አዳነ ህብረት አምባ ቃለ ሕይወት ሲያገለግል ዘማሪ መስፍን ጉቱ አብሮት ያገለግል ነበር። በዴሊቨረንስ ማለት ለነጻ መውጣት ይጸልይ ነበር። ምን ያህል ሰዎች ያውቁ እንደነበር አላውቅም። ለምሳሌ እኛ ያው አንተ ታውቃለህ ትንሽ በቤት ውስጥ ጫናዎች የወንጌል ገና ስለነበርን ራቅ ብሎ የመሄድ ነገር እናቴም ወንድሞቼም ነበራቸውና እዛ እየሄድን ሲያገለግል እናቅ ነበርና አንዳንድ ጊዜ እንደዚህ አይነት ነገሮች ይከሰታሉ። ልክ ነው። ግን ላንሳልህ በተለይ ደግሞ ቅድም አንስተዋል የዚህ ስም መጥራቱ ጉዳይ የነጻ መውጣት አገልግሎቱ በደንብ እየሄደ የነበረበት ነበርና አሁን ስሙም መጥራቱ እንትን ያረግ ነው አይደለም ማለት እግዚአብሔር እንደሚያረግ እንደሚችል እናውቃለን። ነጻ መውጣት አገልግሎቱም ትልቅ ሆኗል፣ ሚዲያ የሚሸፍን ሆኗል። ወይም ደግሞ ለምሳሌ የሆኑን እንትን ማድረግ በጣም እንደ ትልቅ ይነገራል። በፊት ግን ወደ ጓዳ የሚገባ ነጻ መውጣት አገልግሎቱም ከውስጥ የሚደረግ አይነት ነበርና ለምን ይመስላል ወደ እንደዚህ አይነት ሽፍት ይሄድ ነው? ምንድነው እኛ ሀገር ትንሽ ያለው ይሄ የሪቫይቫል የሂሊንግ የዴሊቨረንስ የፕሮፌቲክ አገልግሎት በአባቶች በትልቅ መሪዎች በደንብ በስልጣና ተደግፎ አልቀጠለም እና ከዚህ የተነሳ ካላሳደክ ሰው ማደጎ ከሆነ በቃ ዝም ብሎ በራሱ ካደገ አይታዘዝም። የፈለገውን ሆኖ ያበላሽ እያጨማለቀው እየተሳሳተ በራሱ ስለሚያድግ አይታዘዝልም። መተህ ብትገስጸውም አይሰማም። የአባትነት መንፈስ ያስፈልጋል። ለዛ ይመስለኛል ትንሽ በዚህ ጊዜ የተቀዛቀዘ ነገር አያለሁኝ። ቱ ቢሆነስት ጄኑን የእግዚአብሔር ጸጋ በዛ ዘመን አንዳንድ ሰዎች ምን ያምናሉ መሰለ በ85 ዓመተ ምህረት የተነሱ እና ከዛ በፊት የተነሱ ሰዎችን ይቀበላሉ አሁንም ድረስ። ከዛ በኋላ ስለተነሱ ሰዎች ጥርጥር አላቸው። ለምን ደብለቅ ብለዋል። ነፃነቱ ያመጣው መዘዝ አለ። ነፃነቱን በአግባቡ አለመጠቀም እና እንደፈለጉ እየተነሱ ቸርች መክፈት እንደተፈለጉ እየተነሱ የአባቶችን በረከት ሳይቀበሉ ነብይ ነኝ ሐዋርያ ነኝ ራሳቸውን ነብይ ማድረግ ምናምን ነገሮች አሉ። አሁን ያቺ ድብልቅልቁን አውጥተዋለች። ግን እንደዛም ሆኖ እኔ ኢትዮጵያ ውስጥ ትልልቅ የእግዚአብሔር ጸጋ ያለባቸው ሰዎች እንዳሉ አምናለሁ። ነቢያቶች፣ ሐዋርያቶች እግዚአብሔር ያስነሳቸውን አሁንም እየተጠቀምባቸው ያለችውን ሰዎች በጣም ነው የማከብረው። ግን ምን አምናለሁ አሁንም መመከር ቢቻል ባላንስ መስራት ቢቻል ማረም ቢቻል ጥሩ ነው። ምክንያቱም ስም መጥራት የሆነ ሰዓት ላይ ከሙሽሪ ጋር በተለይ ተያይዞ አቢዩዝ የተደረጉ ነገሮች ስላሉት መጣጣል የለበት። መጽሐፍ ቅዱስ ላይም ጌታ ኢየሱስ የተናገራቸው ነገሮች አሉ። ከበለስ በታች ስሙን ሳይጠራ ካየሁህ ምናምን ብሎ ስም ጠርቶ ኢየሱስ ተናግሯል። ያ ማለት ስም መጥራት ነው ማለት እንችላለን እና ስፔሲፊክ ስለተናገረው ብቻ ሳይሆን ደግሞ መጽሐፍ ቅዱሳዊ ነው። በቃ መልእክት ነው። መልእክት ስታመጣ ዲፕ መልእክት ከነ ማስረጃው ማምጣት ጥሩ ነው። ያ በዛ ዘመን እነ ቶማስ ምትኩ ታስታውስ ከሆነ ወይን እሸት ወይንዬ እያለ በዛ ዘመን ታዲያ። ስለዚህ ምንድን ነው ኃላፊነትና ተጠያቂነት በተሞላው መንገድ ብናገለግል ጥሩ ነው። እንደፈለግን ባይሆን ግን በተለይ ከማሳደግ አንጻር ካነሳኸው አሁን ብዙ ጊዜ ሚዲያም ይሸፍነዋል። ሚዲያም ብቻ ሳይሆን ሰዎችም እንዲህ በካፌም በተለያየ ቦታ ያነሳሉ፣ ሰዎችን ይወቅሳሉ፣ የሆነ ነገር ይላሉ። ያላሳደግከውን መምከር፣ መገሰጽ ወይ ማስተካከልስ ይቻላል? ተጠያቂነት እንዴት ነው? ምንድነው የአገልጋዩ ትህትና ይወስነዋል። አሁን እኔ የትኛው መንፈሳዊ አባት መጥቶ መንጌ እዚህ ጋር አጥፍተሃል ቢለኝ በትልቅ ደስታ ልሰሙ ፈልጋለሁ። አላሳደገኝም፣ አባቴ አይደለም፣ እኔ ላይ ዘር አልዘራም ሳይሆን በቃ ዋኖቻችሁን ይላል። አየህ፣ ዋኖቻችን ናቸው። የእምነታቸውን ፍሬ እያያቸው በእምነታቸው መሰሉ፣ የሥራቸውን ፍሬ እያያችሁ በእምነታቸው መሰሏቸው። ምንድን ነው ፍሬው? አባት ነው ወይ? ሪስፔክትድ ተቀባይነት ያለው ማለት ውጤታማ ሰው ነው ወይ? ኮንቴንቱ እንዴት ነው? ሰውየው ውስጥ ያለው ውሃ የሚያነሳ የእግዚአብሔር ነገር አለው ወይ? ሲመክርና ሲገስጽስ ሬል ለማቅናት ነው ወይ? ሊሰብርህ ከሆነ አልሰማውም።
ግን ሊያነሳኝ ከሆነ በቅንነት ብንሰማ ጥሩ ነው። እኛም እኮ አባት ሆነን ባሁን ተናናሾችን ለመምከር እየሞከርን እንግዲህ እኔ ካልተመከርኩኝ ለመምከር መብቃት የለብኝ። ስለዚህ ቢሆን ጥሩ ነው ብዬ አምናለሁ። ግን የግድ ሊያሳድገኝ አይገባም። በቃ እውቀቱ ካለው ጸጋው ካለው ልምምዱ ካለው ቢመክረኝ በሰማው ምንም አይደለም። ዛሬ ብዙ ነገሮች እንጫወታለን ካንተ ጋር በተለይ ብዙ ቦታዎች ላይ አገልግሎት አሻራህም ስላለ ግን ወደዛ ከመሄዳችን በፊት የአገልጋዮቹ የህይወት ደረጃ ራሱ ላቅ ያለ ነበር ይመስለኛል። አንዳንድ ነገሮችን ወደ ኋላ ሄደን ስንደረደር የአሁኑን እያጠለሸን እንዳይመስል ሰዎች ጥንቃቄ ሁልጊዜ እኔ እላለሁ። ምክንያቱም ቅድም ብለሃል አንተ አሁንም የምናከብራቸው የምንከተላቸው አባቶችም ወንድም ጋሾችም አሉ። ግን ወደ ኋላ ሄድ ስትል በተለይ እዛ አካባቢ የነበረው የአገልጋይ ህይወት ራሱ ለየት ያለ ነበር። አገልጋዮች የነበረን ዲሲፕሊን በዛ ዘመን ለምሳሌ አንድ ሰው ሲያጠፋ 6 ወር መታገድ፣ 1 ዓመት መታገድ፣ 3 ወር መታገድ ኖርማል ነበር። ያቺ ዲሲፕሊን መጽሐፍ ቅዱሳዊ ናት ብዬ ብዙ ባላስብም ግን እንደ ቤተክርስቲያን እንደ ኢትዮጵያ ቤተክርስቲያን በጣም ጠቅሟል። ዲሲፕሊን ስለምንደረግ በመፍራት በመንቀጥቀጥ በኃላፊነት ስሜት እናገለግል ነበር። የህይወት ዝቅጠታ ይህ ብዙ ጊዜ ምናልባት በኋላ ታነሳው ይሆናል። በጸጋ የዳነ ሰው በስራው መዳኑን ካላሳየኝ ተግባራዊ ህይወት ላይ ስነ ምግባሩ ባዶ ከሆነ ጸጋ እንትን ያደርግሃል፣ ይገልጥሃል፣ ባህሪህ ግን ይገልሃል ወይም ያስቀርሃል። እና ባህሪ ላይ መሰራት አለበት ስነ ምግባር። እዚህ ዘመን ላይ ትልቅ ጸጋ አለ። መቼም እግዚአብሔር የለም ብንል እኮ እግዚአብሔርን የለም እንደማለት ነው። እግዚአብሔር ራሱን በየዘመኑ ያለ ምስክር የማይተው አምላክ ነው። የሚሰራባቸው የሚጠቀምባቸው ትልቅ የእግዚአብሔር እጅ የሚገለጥባቸው ወጣቶች አሉ። እነዚህ ወጣቶች ግን ጥሩ እውነተኛ መንፈሳዊ አባት ቢኖራቸው ስነ ምግባር ላይ ትንሽ ፎከስ ቢያደርጉ መድረኩን ባይዳፈሩ በቅድስና ቢመላለሱ እግዚአብሔርን ቢፈሩ ጥሩ ነው። እኔ ብታነሳልኝ ደስ የሚለኝ ነገር አለ። ኮልፌ ቃልዮት ያ የነበረው ነገር አለ። የገጠር ከተማው አገልግሎቱ በጣም ሰፊ ነበር። በኋላ ላይ አንድ እንቅስቃሴ ጀመርክ፣ ንቅናቄ ነገር አዲስ አበባ ለኢየሱስ የሚል ከዛ በተለያየ ቦታ ኮልፌ ለኢየሱስ የተለያዩ ቦታዎች ላይ ይህንን ሞቶ ተይዞ በጣም ብዙ እንቅስቃሴዎች ነበሩ እና እንዴት ጀመርክ? እስቲ እሱን አውራልኝ። ኮልፌ ቃልዮት የፈውስና አገልግሎት እያገለገልኩኝ በየሳምንቱ አርብ የፈውስ ፕሮግራሟን ጨርሼ ከሰዓት በኋላ ወጥቼ አንዳንዱ ጊዜ እዛኑ ቀን እደርሳለሁ። አንዳንዴ ደግሞ ግማሽ መንገድ ሄጄ ግማሽ መንገድ አድሬ በነጋታው ምናምን አገለግላለሁ። እዛ ሳገለግል የየክፍለ ሀገር አገልግሎቱ በጣም ሰፊና ትልቅ ነበር። በጣም ትልቅ ሸክም የሚሰማኝ ነበር። እንዴት ነው እነዚህ ሰዎች በተሻለ መንገድ መድረስና ማገልገል የሚቻለው? በተለይ ደግሞ አየህ ስታዘጋጀውና ተጋብዘ ስትሄድ አንድ አይነት አገልግሎት መስጠት አትችልም። ኃላፊነት የሚሰማ ባዘጋጀው ላይ ነው። ወንጌል ተኮር አይሆንም። ሰዎች የሚድኑበት አይሆንም። ዝም ብሎ የፈውስና የዴሊቨረንስ ብቻ። አንዳንድ ጊዜ ሙሉ ኮንፈረንስ አገልግለን ሰዎች ነፃ ወጥተው ሰው ሳይድን እንመጣለን። ያ ደግሞ እኔ ደስ አያሰኘኝም ነበር። ስለዚህ ስጸልይ እግዚአብሔር አንድ ጊዜ ተናገረኝ። ሚኒስትሪ በራሴ እንድጀምር ውስጥ የሞላ ግን ያንን ሚኒስትሪ ምን ላደርግ ሞከርኩ መሰለ? በኮልፌ ቃልዮት ውስጥ ለወስዶ ሞከርኩ። 93 ዓመተ ምህረት ኮልፌ ለኢየሱስ የሚል ፕሮጀክት ሰርቼ እቅድ ሰርቼ ዲያቆናት አንድ ቀን ሽማግሌዎች ሳይቀር የቤተክርስቲያን ኳየሮች ሳይቀር የመንግስት ሰራተኞች ሳይቀር ተማሪዎች ሳይቀር ለየእያንዳንዱ አንዳንድ ቀን ሰጥቼ እንደገና እነ ግሬት ኮሚሽን ሌሎች ብዙ አክሽን ግሩፖች ነበሩ። እነሱን ሁሉ አሳትፌ ይሄንን አደርጋለሁ እዚህ ሀገር ላይ እዚህ ሰፈር ላይ አንድ ንቅናቄ መምጣት አለብን ብዬ የአንድ ሳምንት ኮንፈረንስ አዘጋጀው። ሄቨን ኤንድ ጌትስ የሚል ፊልም ነበረ። እሱንም እንዳሳየን ቤተክርስቲያንን ቻሌንጅ አደረግኩኝ። እሺ ያሉኝ ሽማግሌዎች ሳይቀር ፈቃድ ወስደው ስራ አውትሪች ተሰራ። በዛ ኮንፈረንስ ኮልፌ ለኢየሱስ የሚለው ኮንፈረንስ 660 ሰው ጌታን ተቀበለ። በኮልፌ ቃልዮት ታሪክ እስከ ቅርብ ጊዜ ይወራ ነበረ። በዛ 330 ሰዎች ተጠምቀዋል በዛ ኮንፈረንስ እና እስከ ቅርብ ጊዜ ይሰማ ነበርና ያንን ለማድረግ ሞከርኩ። በኮልፌ ቃልዮት ውስጥ ኮልፌ ለኢየሱስ ብዬ ጀመርኩ። የሚገርም ያ ጊዜ ምን ሆነ መሰለ? በጀቱ ከጠበቁት በላይ ሆነ። ምክንያቱም ሰው የሚመሰክረው ሁሉ መጥቶ መሳይ መብላት አለበት። አንዳንድ አክሽን ግሩፖች ደግሞ የትራንስፖርት የሚሰጣቸው ነበር።
እና ማይኩ ሳውንድ ሲስተሙ ራሱ በቃ ሊፈነዳ ደረሰና መጨመር ጀመረ። ማይክ ሁሉ ተገዝቷል፣ የሆነ ነገር ሁሉ እና አዳራሹ አልበቃ ብሎ ግቢው ሞልቶ አዳራሹ ሞልቶ ውጭ መንገድ እስኪዘጋ ነው ኮንፈረንሱ የነበረውና በጣም ብዙ ንቅናቄ ነበር። ስለዚህ የሚቀጥለው ዓመት ላይ መሪዎቹን ስነግራቸው ያን በጀት እንኳን የለንም አሉ። መጸለይ ነበረብኝ። ጸለይኩኝ። 2 ዓመት ጠበቅኩ፣ 3 ዓመት ጠበቅኩ። ያቺ 93 ላይ ኮልፌ ለኢየሱስ የጀመርኳትኝ 96 ላይ አዲስ አበባ ለኢየሱስ ብዬ ጣይቱ ሆቴል ደግሞ ወጣሁኝ እና ፓስተር መስፍን እና ላዛር ወንጌላዊ ወንድሙ የሞተው ብዙ ሰዎች ነበሩ። ብዙ የእግዚአብሔር ሰዎች አብረውኝ ያገለገሉ። ዘማሪ ተከስተን፣ ዮሴፍ አያሌው፣ በጣም ናውታሩ ብዙ ሰዎች ያገለገሉ እና 96 ላይ ኦፊሻሊ ኢትዮጵያ ለኢየሱስ አዲስ አበባ ለኢየሱስ ምናምን የሚል ኢንተርናሽናል ዲቫይን ሂሊንግ ሚኒስትሪ የሚል አቋቁሜ በዛ ቀጠልን። በዛ ብዙ ሰዎች መዳን ጀመሩ። በዛው ዓመት ትንሿ ስቴዲየም ቀጠልኩኝ። ከዛ ሻሸመኔ፣ አርባ ምንጭ፣ ወላይታ፣ ወደ ሰሜን ወደ ጎንደር፣ ጎጃም ያልሄድኩበት ቦታ የለም። ሀረር አብያተ ክርስቲያን በጣም ብዙ ቦታ እና በጣም ትልልቅ ኮንፈረንሶች ያደረገን። በዛ ብዙ ሰዎች ይድኑ ነበረ። ያ ራእይ እንግዲህ ኮልፌ ውስጥ ነው የተወለደው። እኔ በተቻለ መጠን በቸርች ውስጥ ማስኬድ ሰሚት ማድረግ እፈልጋለሁ እና ግን ሊሄድ አልቻለም። በኮልፌ ቃለ ሕይወት ውስጥ የተጀመረችው ኮልፌ ለኢየሱስ ብዬ የጀመርኳት ራእይ ያልሄደችበት ቦታ የለም። ኤግዚቢሽን ማዕከል ያልሄድንበት፣ በዚህም አጥቢያዎች ውስጥ መካነ ኢየሱስ ቸርች፣ ኤፍቢአይ ቸርች ምናምን ጋር ከብዙ ቸርች ጋር አብሬ ሰርቻለሁ። ምን ያህል ነበር ኢምፓክቱ? በተለይ ተጽዕኖ ወንጌል እንቅስቃሴ ውስጥ በቃ የሚያረካኝ እሱ ነበር። አየክ የኛ ሚኒስትሪ የሚያደርገው ምንድን ነው መሰለህ? አንደኛ ለመሪዎች ስልጠና እንሰጣለን። ፓስተርስ አሁን ቃለ ሕይወት ጽሕፈት ቤት ውስጥ ጋሽ ንጉሴ ቡልቻ፣ ወርቁ ዶክተር ወርቁ ኃይለማርያም፣ ሌሎችም ብዙ ትልልቅ ሰዎች የተሳተፉበት እነ ፓስተር ስለሺ የተሳተፉበት የአብያተ ክርስቲያን ዋና ዋና መሪዎች ከየቸርቹ አንዳንድ ሰው ምናምን ባህል ዘለል ወንጌል፣ ሙስሊም ኢቫንጀሊዝም፣ ኦርቶዶክስ ኢቫንጀሊዝም እያልን የተለያየ አይነት ኢቫንጀሊዝም ትሬኒንጎች እንሰጣለን። ሊደርሽፕም ላይ እንሰራ ነበር። ከዛ በላይ ግን አውትሪች ላይ ግን ሲሪየስ ነበርን። ኮንፈረንስ ብሎ ኮንፈረንስ አላደርግም። በነገራችን ላይ እኔ ሰው መዳን አለበት የሚል ነው። የትኛውም አገልግሎት ጀርባ ሰው ካልዳነ ጥቅም የለውም። አጋንንት ብናስወጣ፣ በሽተኛ ብንፈውስ ተመልሶ ይታመማል። የዳነ ሰው ግን እግዚአብሔር መንግስት ይወርሳል። ስለዚህ እዛ ላይ ትኩረት አድርጌ ሚሽነሪን በመላክ ሰራ ነበረ። አሁን ኮልፌ ቃለ ሕይወት ውስጥ እኔ 150 ብር ነበር ደሞዜ። እዛው ግን ሆኜ ጋሻ አየለ የሚባል ወንጌላዊ አየለ የሚባል እዛው ቸርች አለ። እሱ ነበር የሚሽን ክፍሉ ኃላፊ። ወደ ክፍለ ሀገር ሚሽነሪዎችን እኔ 150 ብር እየተከፈለኝ 700 ብር ደሞዝ ከፍዬ በሚኒስትሬ ደግሞ ሚሽነሪ ልክ ነበረ። በነገራችን ላይ አሁንም ሚሽነሪ አለኝ። ምናልባት ወደፊት በሰፊው ለመቀጠል ስላሰብኩኝ አሁን እያወራኋቸው ነው ለማቆም። 2 ሚሽነሪዎች ከሀደሮ ቃለ ሕይወት ጋር በመተባበር ላለፉት 2 ዓመት ደሞዝ እየከፈልኩኝ 2 ሚሽነሪ ቤተክርስቲያን ተተክሏል። ሰዎች ድነዋል፣ ተጠምቀዋል። እንደውም ቦታ ቸርች ፕላንት ለማድረግ ሰዎች ስለዳኑ ቦታ ሲገዙ ሙሉን ይሁን ግማሹን ብቻ መሬት ገዝቼላቸዋለሁኝ። እዚህ ሀገር አይ ቲንክ ናዝሬት ወደ ውስጥ ገባ ብሎ ነው። ቦታውን በስፔሲፊክ መናገር አልችልም። ሀደሮ ቃለ ሕይወቶች ሊነግሩክ ይችላሉ። ቁጥር 1 ቃለ ሕይወት ከእነሱ ጋር ሚሽነሪ አገልግሎት እያገለገልኩ ነው። አሁን ማቆም ፈልጋለሁኝ። የቤተሰብም ምናምን ጫና አለ። ግን ፎርም ሰርቼ በተሻለ መንገድ ላደርገው ፈልጋለሁ እና ተጽዕኖ ትልቁ ነገር ለእኔ ምንድነው መሰለ? ሰው መዳን። አሁን በዚህ ሚኒስትሪ አንተ ስታገለግል ጌታን ተቀብዬ ወንጌላዊ ሆንኩኝ፣ ነቢይ ሆንኩኝ የሚሉ አሁን መዓት ሰዎች ምስክርነት እሰማለሁ። ይህ ለእኔ ትልቅ በረከት ነው። ከዚህ በላይ ደግሞ አክሊል የለም። ካነሳህልኝ አንተ በተለይ በቤተ ክርስቲያን በአጥቢያ ውስጥም በቤተ እምነት ውስጥም ሆነ የማገልገል ልምዱ ነበረ። ከዛ በኋላ ደግሞ በሚኒስትሪ ወጣ። አሁን በነገርከኝ ታሪክ ውስጥ ለምሳሌ ከኮልፌ ቃለ ሕይወት የጀመረ ራእይ ነው ኢትዮጵያ ለኢየሱስ እያደገ የመጣውና ላነሳልህ የምፈልገው እንዲህ አይነት እንቅስቃሴዎች በአጥቢያ ወይም በቤተ እምነት ደረጃ ሲሰሩ ወይስ በሚኒስትሪ በምንለው በአገልግሎት ውስጥ ቢሰሩ የትኛውን ትመክራለህ? ቸርቾች ልበሰፊና ሆደ ሰፊ ሆነው አቃፊ ቢሆኑ አሁን የኔ ሚኒስትሪ በቸርች በደንብ ታቅፎ ሰፊ ልብ ኖሮ ረጅም አብሬ መቀጠል ብችል የበለጠ ውጤታማ የሚሆነው ለመሰል ኃላፊነትና ተጠያቂነት ከሌለ
ትራንስፓረንሲ የሌለው አገልግሎት ይሆናል እና ወጣቶች ስለነበርን ወደ አልፈለግነውም አቅጣጫ ሊሄድብን ይችላል። ቤተክርስቲያን ግን ከበላያችን ካለች ይሄኛውን በዚህ ያስተካክል ይሄኛውን በዚህ ያስተካክል እያለ ሁል ጊዜ ባለሚኒስትሪዎች ቢያንስ አንድ አጥቢያና አንድ ፓስተር ኖሯቸው ሰሚት የሚያደርጉለት ሰው ሊኖር ይገባል ብዬ አምናለሁ። ለምሳሌ በተለይ የገጠር አገልግሎቶቹን በዛኛው ትሄዱ ነበር፣ በግብዣም የሚሄድ ነገር ነበር። በርካታ አገልጋዮች ጋር ቅድም ብለኛ ከነተኬ ጋር ከነኬፋ ጋር ከብዙ ሰዎች ጋር ትዞሩ ነበርና ምን ይመስል ነበር? ለምን መሰለኝ ይሄንን ማነሳለህ ብዙ ላይ የተሳተፍኩበትን አስታውሳለሁ። እኔ አሁን ብዙዎቹን ሚዲያ ስለማይሸፍናቸው ያኔ የሚዲያ ኤራ ምን ዘመኑ እንደዛ አይነት ስላልነበረ ብዙ ሰው ያንን ስዕል አለው ለማለት ይቸገራለውና ምን ይመስል ነበር የገጠር አገልግሎት? የገጠር አገልግሎት በጣም የሚገርምህ እኔ ብዙ ገጠመኞች አሉኝ። ወደፊት እንግዲህ እናነሳቸዋለን በመጽሐፍ የማይበቃ ምንድነው መሰለ አንዳንድ ቦታ እኔ ተጋብዤ ሄጄ ሳገለግል አንዳንድ ቦታ በልሳን መናገር ምን እንደሆነ የማያውቋሉ፣ አጋንንት ማስወጣት ምን እንደሆነ የማያውቋሉ። እና እኔ ዛሬ አሁን በቪዲዮ ታጅበው በጋርድ ታጅበው ምናምን የሚሄዱ አገልጋዮች እኔ የዛ ጊዜ ከነበረው የእግዚአብሔር ክብር የተነሳ በጣም ብዙ ሰዎች ከአጋንንት ስራ ሲፈቱ በልሳን ሲናገሩ መንፈስ ቅዱስ ሲሞሉ ፈልጌው ሳይሆን ሰው አላሳልፍ እያለኝ ሰው ሸፍኖኝ እንደዚህ በቃ እንደዚህና እንደዚህ እንደዚህ በቃ ልብሴን ለመንካት አረሳው። በአሁን ለምሳሌ ወላይታ ዱጉና ጉኑኑ ምናምን የሚባሉ ቦታዎች አሉ። ገጠር ውስጥ ነው። ምናልባት በእግር የ6 ሰዓት የ8 ሰዓት መንገድ ነው። በመኪና አንድ ጊዜ ነፍሳችንን ሸጠን እንደዚህ እያለን እንሄደው ከአንድ ነጭ ጋር። ነጩ ሚሽነሪ ነው። ልሳን የሚባል ነገር አይቀበልም። እዛም ሄድንበት ቸርችም እንደሱ አይነት አቋም ያላቸው ናቸው። እኔን እንዴት እንደጋበዙኝ አላውቅም። እኔ ኮልፌ ቃል ሳገለግል የጋበዙኝ ሄጄ ሳገለግል ጉባኤው በሙሉ ማለት ትችላለህ ከማጆሪቲው በመንፈስ ቅዱስ ተሞልቶ በልሳን መናገር ጀመረ። ሰውየው መጣና ቃለ ሕይወት ጽሕፈት ቤት እዛ ጠረጴዛ ነው ምናምን ይባላል ወላይታ ላይ እንደ ስብሰባ አይነት ነገር ሰዎች በደንብ እንዲገባቸው ብዬ ነው። ዶክተር ማን ነው የሚባል መሪ ነበረ፣ ስሙ ከመጣልኝ ነገር አለው። እሱ ጋር ሄዶ ከሰሰኝ እና ሰውየው ጠራኝ፣ ዶክተር ጠራኝና ቢሮ እንደዚህ ህዝቡን አስጮኸ፣ ትክክለኛ አገልግሎት አይደለም ያለው ብሎሃል አለኝ። አዎ በልሳን ተናግረዋል አልኩት። አዎ ገብቶኛል፣ እኔ እነሱ በልሳን ስለማያምኑ ነው፣ ዝም በልና ሂድ፣ ምንም መልስ እንዳትሰጥ አለኝ። ዝም ብዬ ወደ ቤተክርስቲያን መጣሁኝ። ለካ ደብዳቤ ተጽፏል፣ ኮልፌ ቃለ ሕይወት ራሱ ሰውየው ኮልፌ ቃለ ሕይወት ተጽፏል። ከዛ ምንድን ነው አሉኝ ኮልፌ ቃለ ሕይወት ሽማግሌዎች፣ ሰዎች በልሳን ተናገሩ፣ በዛ ነው ከሰሰኝ አልኳቸው። ምንድን ነው ብዙ ሰዎች በልሳን ተናግረዋል፣ አጋንንት ለቋቸዋል፣ ለዚህ ነው ሰውን አስጨዋል። ስለዚህ ኮልፌ ቃለ ሕይወትን በልሳን መናገር ታምናለች፣ ኢትዮጵያ ቃለ ሕይወትን ታምናለች፣ አገልግሎትን ቀጥላሉኝ። እና አየህ በመንፈስ ቅዱስ መሞላት፣ ዴሊቨረንስ፣ ሰው መዳን ምናምን ብዙ ስራ መሰራት አለበት። ገጠሩ ላይ ነው ያለው። እዚህ ከተማ ላይ ብቻ ከሆነ ትንሽ ከባድ ነው። በተለይ ደግሞ ወደ ሰሜን ብንሄድ የበለጠ ብዙ ስራ እንሰራለን ወደ አንዳንድ ቦታዎች እና እንደሱ ጥሩ ነው ብዬ አስባለሁ። ወደ ገጠር መሄድ አለበት። ቅድም አሁን ቃለ ሕይወት ላይ ያለ 150 ያነሳልኝ ነገር ነበረ። አሁን ላይ ይመስለኛል አሁን ብዙ አገልጋይ ጥሩ ህይወት ቢኖረው ምንም የሚቸገርበት ዘመን ላይ ያለን አይመስለኝም። ግን ያኔ በ150 ብር ቤተሰብ መስርተ ማስተዳደር ራሱ እንደገና ደግሞ ገጠር ከተማ እየሄድክ ቤተሰብ እየጣልክ ማሄድ በጣም ትልቅ ተግዳሮት የነበረው ህይወት ነበረ። አዎ እኔ 150 ብር አንድ ወደ ጌታ የሄዱ የቤተክርስቲያናችን ሽማግሌ ጋሽ ታኪሶ የሚባሉ ሰውዬ አሉ። እኔ ሙሉ ጊዜ ስሰጥ ኮልፌ ቃለ ሕይወት ደብዳቤ ያስገባ ተባልኩኝ። ደሞዝ ሊከፍሉኝ 150 ብር ደብዳቤ ያስገባ ስባል እኔ አላስገባም አልኩኝ። ለምን? ጥሬ ለጌታ ነው፣ ለቤተ ክርስቲያን አገልግሎቱ ነው። ጥሬ ግን ለጌታ ነው። ስለዚህ እኔ በደብዳቤ አላምንም ብዬ እምቢ አልኳቸው። ከዛ ጋሽ ታኪሶ አሰራር ነው ብለው ራሳቸው ደብዳቤ ጽፈው እባክህ ልጄ ብሎ ግንባሬን ስመው ዝች ጋር ፈርማሉኝ። እሺ ብዬ ፈረምኩላቸው። ጋሽ ታኪሶ ነው ደብዳቤ ጽፈው ያስገቡት እና አስገቡና 150 ብር ሲከፍሉኝ እኔ አስራቴ ከዛ በላይ ነው። ለምደም ስል አይ አንተን ማዘዝ አንችልም ካልከፈለ፣ ስለዚህ የግድ ትራንስፖርትም ቢሆን ተቀበለን ብለው እኔ በቃ 150 ብር እየፈረምኩ ቀበል ነበረ። ከዛ በኋላ የሚገርም ያገባሁትን በ150 ብር ነው።
ግን የሚገርምህ እኔ ያው እንዳልኩ ክፍለ ሀገር ሄዳለሁ። ወደ ውጭ ሀገርም ቶሎ ነው መውጣት የጀመርኩት። እኔ 2005 በፈረንጅ ሱዳን ሄጃለሁኝ። ለመጀመሪያ ጊዜ ተከስተንና ዘማሪ ተከስተንና ኬፋን ራሱ ይዣቸው ሄድኩት እኔ ነኝ እና ለመጀመሪያ ጊዜ ሱዳን ይሻቸው ሄድኩት። ብዙዎችን ውጭ ሀገር ይዤ ሄድ ነበር እና በር እኔ ከማንም በፊት ተከፍቶልኛል። ውጭ ሀገር፣ ክፍለ ሀገር፣ አዲስ አበባ ውስጥ ያሉ ቸርቾች በሙሉ ጌታ ረድቶኝ ምህረት አድርጎልኝ ብዙ ሞገስ ሰጥቶኝ እድል ሰጥቶኝ ብዙ ቦታ አገልግያለሁ እና ሰዎች ሰፖርት ያደርጉኝ ነበር። ባለሀብቶች ከጀርባዬ ነበሩ፣ የቤት ኪራይ የሚከፍሉልኝ፣ ልብስ የሚገዙልኝ፣ ወርቅ ገዝተው የሚሰጡኝ ሰዎች ነበሩ። መኪና ብቻ ነው በዛ ዘመን ያልነበረኝ። እሷም አርፈዳ ቢሆን መታለች እየዘገየ። በኋላ ላይ አንዳንድ ነገሮች እንጫወታለን፣ በተለይ ከእሱ አንጻር ግን ባነሳ ብንጫወት፣ ምክንያቱም ሰፊ ነገር ነው ብያለሁ ቅድምና እንደዚህ አይነት አገልግሎት ላይ ነበርክና ድንገት ሳናስበው ወደ ሚዲያ አካባቢ መጣ። አሁን ሚዲያ ሰፊ አገልግሎት ነውና ያኔ መጽሔት ነው ትልቁ የነበረው ሚዲያ እና ድንገት ኤፍታ መጣ። በጣም ምድሪቱን የሚሸፍን የሆነ መጽሔት ደግሞ መጣ። አዘጋጁ ደግሞ አንተ ሆነ መጣ። እንዴት ገባህ ወደ ሚዲያ አገልግሎት? እንግዲህ አንዳንድ ጊዜ እግዚአብሔር በጊዜ ያነቃሃል። በነገራችን ላይ ለመጀመሪያ ጊዜ ቪሲዲም እዚህ ሀገር የሰራው እኔ ነኝ። የመዝሙር ኮንሰርት የኮንፍራንሴን ወደ ቪሲዲ እንድቀየረው ዘማሪዎቹን ሳስፈቅጄ ወደ ቪሲዲ ቀየር። ለመጀመሪያ ጊዜ ቪሲዲ የሚባለው ነገር በዝማሬ ውስጥ እዚህ ሀገር የሰራሁት እኔ ነኝ። ኤፍታ መጽሔት ወይል በጋዜጣ ነው የተጀመረው። በጋዜጣ ጊዜ ከኔ ቀደሙ ይኖራሉ ነበሩ ይመስለኛል። እነ ፓስተር ዘናው የሚሰራው ከኔ በፊት ሳይሆን አይቀርም። ጌሴም እነ ህይወት ምናምን ነበሩ። ህይወት የቃል ህይወት የሙሉ ወንጌል ነበር። ብዙ መጽሔቶች ነበሩ፣ ጋዜጦች ምናምን፣ የቤተ ክርስቲያንም ብርሃን ምናምን። ግን የሚገርምህ በጣም ኢንፍሉዌንሻል ሆኖ ወጣ የኔ መጽሔት። የፍታ መጽሔት በየወሩ ይታተም ነበረ። በጣም በርኒንግ ሾዎች ሲኖሩ 10,000 15,000 እስከ 20,000 ኮፒ አሳትሜ ያውቃለሁኝ። ሚኒመም ግን በጣም በርኒንግ ኢሹ ከሌለ፣ በጣም ጥሩ ኢሹ ከሌለ ወይም ደግሞ ላይሸጥ ይችላል ካልኩ 5,000 ነው የማሳትመው እና በጣም ለብዙ ዓመት ባልሳሳት የመጀመሪያ መጽሔቴ 96 ነው ጋዜጣው የጀመርኩትኝ። ከ96 ጀምሮ እኔ እስከዚህ ሀገር እስከወጣው ድረስ ነበረ እና በጣም ፌመስ ነበረ። ብዙዎች ተጠቅመውበታል። ፖዘቲቭ የሆነ መጽሔት ነው። ሁልጊዜ በተቻለኝ መጠን ቦርድም ነበረው መጀመሪያ ትልልቅ ሰዎች ፓስተሮች፣ ስማቸውን የምታውቃቸው በመጀመሪያ ላይ እነ ፓስተር ሙሉ ወርቅ እነ ፓስተር ሽፈራው ፈይሳ የሚባሉ ቦርድ ነበሩት። በኃይሉ ቸርነት፣ በኃይሉ ሽብሩ የሚባል አሜሪካ ነው ያለው፣ እሱም ፓስተር በኃይሉ ሽብሩ፣ እነሱ ነበሩ ቦርድ ነበሩ። ስም እንኳን ስናወጣ ጸልያን በጋራ ነው ያወጣ ነው። የኔ ራእዩ መጽሔት እንጂ ስሙ ላይ ብዙ ፎከስ አልነበረኝ። እንደውም ጌታ ኤፍታ ብሎኛል ሲለኝ በኃይሉ ቸርነት በኃይሉ ሽብሩ ኤፍታ ነው በቃ አልኩኝ። ወንጌል ምናምን የሚል ማዕት ነበረ። ኤፍታ ነው ትክክል ነው አልኩኝ። እኔም ውስጥ የኮንፈርም አደረገልኝ እና እንዴት ፍላጎቱ አደረብህ ወደ ሚዲያ ይሰማኝ ነበር። እኔ ይኸውልህ እግዚአብሔር ዓይንህን ሲከፍት ቀድመህ ትነቃለህ። ግን ደግሞ አካሄድ አለማወቅ እኔ ጋር ትልቁ ችግር ብዙ ሰፊ ነገር ስለነበረ አገልግሎት ጫናው ስለነበረኝ አካሄዶች ላይ ትንሽ ችግር ነበረኝ፣ ማኔጅመንቱን እንጂ ከኤፍታ መጽሔትም በኋላ ደግሞ ወደ ዩቲዩብ መምጣት ፈልጌ ነበር። እሱም ማድረግ አልቻልኩኝም። ስቱዲዮ ማቀናጀት ምናምን እንዳሁኑ ዘመን ደግሞ እሱ ላይ አልደረሱ ነው። የዛኔ ገና ነበረ እና አገልግሎቶችም ተቀርጸው አያውቁም። ብዙም የተወሰነ ነው የተቀረጹት። ግን እግዚአብሔር አነቃኝ። ከጋዜጣ ጀመርኩኝ። እንደውም ተው ትከስራለህ ሲሉኝ ግድ የላችሁም ኪሳራም ቢሆን ለወንጌል ነው፣ መልእክት እናስተላልፍበታለን። ደግሞ እኔ ያምናለሁ የምንሰራው ስራ በቅንነትና ለወንጌል ከሆነ ትርፋማ እንደሚሆን ደግሞ አምናለሁ ብዬ በጣም ትርፋማ ነበር። ለሰራተኞች ከፍዬ እኔ ደሞዝ የቤተ ክርስቲያን አልወስድም ነበር፣ መኖሪያም ነበር። እውነት ለመናገር በጣም ጥሩ ገቢ ነበረኝ በዛ። እኛ እዛ ዘመን ላይ አብረን ስለነበርን ለምሳሌ መዝሙር ቤትም አካባቢ እኛ ስለነበርን የመጽሔቶችን እንቅስቃሴ እናይ ነበርና የተለያየ አይነት መጽሔቶች ይመጣሉ። በቤተ እምነት የሚመሩ ቅድም እንዳልነው የሙሉ ወንጌል ቀንዲል ይመጣል፣ የቤተ ክርስቲያናት ህብረት ብርሃን ይመጣል፣ የቃል ህይወት ነበር ማስታወሳቸው። ቅድም ያነሳው አሁን በካናዳ ነው የሚኖረው መጋቢ ዝናው ደነቀ የሚያዘጋጀው ጌሴም አለ።
በኋላ ላይ ደግሞ እነ ካሪዝማም እና ኢምፓክትም የመምጣት ነገር እና ሌሎችም መጽሔቶች ነበሩ። በመጽሔትም ይሁን እንጂ ሽፋኑም አሁን እንዳሁኑ አይሁን እንጂ ግን አንዳንድ ጊዜ ጽሁፎች በግራም በቀኝም የተለያየ የሚመጡበት አይነት ይሄ ክርክሮች ፉክክሮች ምናምን የነበሩበትና አሁን ላይ እሱ ነገር አድጎ በተለይ ይሄ ማህበራዊ ሚዲያው በስፋት ያን አይነት መልክ የያዘበትን ሁኔታ ትመለከታለህና እዛ አሁን ባለበት ቦታ ላይ ሚዲያ ተከታተላለ ብዬ ተስፋ አደርጋለሁና ሚዲያ ላይ ሲያገለግል እንደቆየ ሰው አሁን ያለንን የሚዲያ እንቅስቃሴ እንዴት ታያለህ? የልብ ስብራትም ልበለው ትልቅ ሀዘን አለኝ። ለምን አንዳንዱ በእርግጥ የሚዲያ ዘመን ስለሆነ በጣም በጥሩ ሁኔታ ለወንጌል እየተጠቀሙበት እንዳለ አያለሁኝ። አፖሎጀቲክስ ላይ የሚሰሩ ሰዎች ጥሩ የሚሰሩ አሉ። በእኔ እምነት አፖሎጀቲክስ ከውስጥ ወደ ውጭ ቢሆን ጥሩ ነው ብዬ ነው የማምነው። አሁን እኛ የዚህ ዘመን የሚዲያ አጠቃቀም ኃላፊነትና ተጠያቂነት የሌላቸው ሰዎች ስለሆነ የያዙት በአብዛኛው ዝናውን የያዙት አየሩን የተቆጣጠሩት ቫይራል የሚወጣላቸው የትም ቸርች አይደሉም። ምናልባትም ደግሞ ፓስተር ወይም የሚጠይቃቸው ሰው የለም። ከዚህ የተነሳ በተጠያቂነት ስሜት አይደለም እያገለገሉ ያሉት። በጣም የሚያሳዝን በጣም በሚገርም ሁኔታ ደግሞ ትልልቆቹም ፓስተሮች እዚያ አሁን ደግሞ ውስጥ ያሉት ትልልቆቹ መሪዎችም በእነሱ እጅ ወድቀዋል። ሲፈልጉ ጠርተዋቸው ከፈለኩ አሁን እጠራዋለሁ ምናምን ይባላሉ። ከፈለጉ ደግሞ ጠርተው ማስገብተዋቸው ይሄ ምን ለማለት ፈልገ ነው ተብሎ ይጠየቃሉ። እኔም እንደው ኃላፊነት በሌላቸው ተጠያቂነት በሌላቸው እዚህ ግቡ በማይባሉ ለዩቲዩብ እና ለትናንሽ ሳንቲም በሚሰሩ ሰዎች እጅ መውደቃችን ያሳዝነኛል። በተለይ አንዳንድ ሰዎች ለእግዚአብሔር የቀኑ እስኪመስሉ ድረስ ይሄንንማ ሁሌ ነው የማጋለጠው አልሰማችሁም እያሉ በድፍረት ነው አንድን ሰው ስራ አድርገው ይኖራሉ። እንዴት ሰው አፖሎጀቲክስ ለመስራት ከሆነ ለወንጌል የቀና እኔ አሁን አንተ ስትሰራ ካየው አንድ ጊዜ እመክርሃለሁ። ማህበራዊ ሚዲያም ላይ ምናልባት እሺ አንድ ጊዜ እናገራለሁ። ሁሌ ግን ካደረግኩ ከዘርባው ገንዘብ አለ ጥቅም አለ እንጂ ለወንጌል ቀንቶ ነው ብዬ አላስብም። ቅናት በትክክለኛው መንገድ ካልተደረበ ካልታገዘ ትክክል አይመጣም። ለምሳሌ ሂትለር ባይዘወይ አይሁዶችን እስራኤልን ሲጨፈጭፍ ኢየሱስን ሰቀሉት ብሎ ለጌታ ቀንቼ ነው ቢሮ ላይ የሚል ተጽፏል መሰለ ለእግዚአብሔር ቀንቼ ለእግዚአብሔር ገደልኩለታል። እና የጌታ ሂትለሮች አሉ አሁን ለእግዚአብሔር የሚገሉለት ሊገሉለት የተነሱ አሉ። እና የጌታ ሂትለሮች እባካችሁ አቁሙ። እኔ ምክሬን ከሰማችሁ የታናሽ ምክሬን እኔ ጥፋት የለም እያልኩ አይደለም፣ ስህተት የለም እያልኩ አይደለም፣ እያበረታታውም አይደለም። ስህተት አግባብ ባለው መንገድ የኛ ይሄ የኢትዮጵያ ወንጌላውያን ቤተ ክርስቲያን ኢቫንጀሊካል ሰርክሉ ሴንተራችን ጠንካራ አይደለም። አሁን ኦርቶዶክስ አንድ ሴንተር ነው ያለው። ተጠያቂነት ዞሮ ዞሮ ወደ አንድ ነው የሚሄደው። እኛ ጋር ወዴት ትሄዳለህ? ወደ ቤተ ክርስቲያን ትሄዳለህ፣ ወደ ካውንስል ትሄዳለህ፣ ወደ ፍቅር ህብረት ትሄዳለህ፣ የሆነ ህብረት አለ ምናምን። እነሱም እንኳን ኮንትሮል ሊያደርጓቸው አልቻሉም። እና ሴንተር አለመኖሩ የሴንተራችን ጠንካራ አቋም በተለይ አምሶሪ ይሄንም ስናገር እኔ የካውንስሉ ወይም የቤተክርስቲያን ህብረት መሪዎች ኮምፕሮማይስ ሳያደርጉ በቃ እግዚአብሔር ዛጋ አስቀምጧቸዋል። ማንንም ሳይፈሩ ኃላፊነትና ተጠያቂነት በህግም ሄደው እነዚህን ሰዎች የእኛን መልክ እያበላሹ ስለሆነ የቤተክርስቲያን መልክ እያበላሹ ስለሆነ የእኛ አይደሉም ብለው ህጋዊም እርምጃ ወስደው ሊያስቆሟቸው ይገባል። ምክንያቱም ለወንጌል ትልልቅ እንቅፋት እያስቀመጡ ነው። አንድ ወንጌላውያን ቤተክርስቲያን ውስጥ ይሄ አለ እያልክ ትልልቅ ጭቃ እየለጠፍክ ከሄድክ ትልቅ ሰው እንዳይመጣ በር እየዘጋ ነው። እና እኔ በጠየቀኝ ጥያቄ ጻስ ብሎኛል። በዚህ በማህበራዊ ሚዲያ አጠቃቀማችን የማህበራዊ ሚዲያ ዘመን ነው፣ መስራት አለብን። ግን ትልቅ ስልጠናና ትልቅ ኃላፊነትና ተጠያቂነት የሚሰማው ሰው ያስፈልጋል እዛ ላይ እና አካሄዱ አልስማማ ያልከው ነው። አንዳንድ ጊዜ የምልህ ለምሳሌ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ቤተ እምነቶችን ትልልቅ ስትመለከት እዛ መካከል ሚዲያ እንቅስቃሴ ንጹህ ነው ማለት አይደለም። ግን ለምሳሌ ትላልቅ በቤተ እምነቱ ውስጥ የሚከበሩ ጳጳሳት የምንላቸው አሉ። ከፍተኛ ደረጃ የደረሱ ፓትሪያርክ አሉ፣ በተለይ በትልቅ ደረጃና እንዲህ በቀላሉ ደውለህ ሚዲያ ላይ የምትከታቸው አይነት ሰዎች አይመስሉኝም።
እዛ አካባቢ ለየት ያለ ነገር አለ። ያው እንቅስቃሴው ንጹህ ባይሆንም ግን አትሊስት በተወሰነ መልኩ ግን መሪዎች የሚከበሩበት የሚመስል ወይም እነሱ ሲናገሩ የሆነ የሚመስል ነገር ያለ ይመስላል። አንድ የቸርች እንደሆነ የማይታወቅ ሰው ጠርቶኝ እንዴት እኔ ሚዲያ ላይ እኔ ሊያቀርብ ሞክረው ያውቃሉ። እኔ ምን ለነሱ ኃላፊነትም ተጠያቂነትም የለባቸውም። ምንም ለእኔ ትራንስፓረንሲ የለም። እነሱ ጋር ማቀርብበት ምንም ምክንያት የለም። ከተጠየቅኩኝ ለወንጌላዊና ቤተክርስቲያን መልስ ካለኝ መልሳለሁ። ካውንስሉ ቢጠይቀኝ መልሳለሁ። ሆነ ፓስተሮች ቢጠይቁኝ መልሳለሁ። እንዴት አንድ ምንም የማላውቀው ጸጉሩን አንጨባሮ መጥቶ አንድ አገልጋይ ሲቀጠቅጥ የሚውል ሰው ጋር ሄጄ እንዴት ቁጭ እላለሁ? ሲጀመር እሱ ጋር ቁጭ ማለትም የለብኝም። ለራሳችንም ለምናገለግለውም አገልግሎት ለጌታም ስራ ክብር ሊኖረን ያስፈልጋል። ባውንደሪ ቢኖር ጥሩ ነው። እየተከታተላችሁ የምትገኙት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍ ልዩ ዝግጅት ነው። ከመጋቢ መንግስቱ ሀብታሙ ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን ስንመጣ በቀሪ ጉዳዮች ላይ እንጫወታለን። በተለይ ዋና ዋና የምንላቸውን አንዳንድ ርዕሰ ሀሳቦች አንስተን ከእናንተ ጋር ቆይታ እናደርጋለን። እስካሁን እየተከታተላችሁ ካላችሁ በእርግጠኝነት ወዳችሁናል። የደወል ምልክቱን ሳትጫኑ ሰብስክራይብ ሳታደርጉ ወደ ቀጣይ ምዕራፍ እንዳትሄዱ አደራላችኋለሁ። ይህንን የእረፍት ጊዜ እናንተ እሱን በማድረግ አብራችሁ ልትሆኑ ትችላላችሁ። ካፍታ ቆይታ በኋላ በቀሪ ጉዳዮች ከመጋቢ መንግስቱ ሀብታሙ ጋር ተመልሰን እንመጣለን። አብራችሁ ነው። ወደ መጽሔት አገልግሎት ከተነሳን መቼም ብዙ የምንነካካቸው ነገሮች ሊኖሩ ይችላሉ። አንዳንዶቹን እየተጫወትን እንሄዳለን። ግን ቅድም ብለኸኛል አንዳንድ ጊዜ እስከ 20 ሺህ ህትመት ድረስ በመጽሔት በጣም ትልቅ ነው። በነገራችን ላይ አሁን በቪው በሚባለው ቁጥሩ ያኔ ህትመት ሰው ከፍሎ ነው የሚገዛ እና እንዲያውም ይሻል ይመስለኝ ነበር። ምክንያቱም አትሊስት ገዝቶ ነው የሚሄደው እና ብዙ ነገሮች አሉ። ላነሳልን ፈልገው የምትደሰትባቸው አገልግሎቶች እኔ ብዙ ጊዜ እላለሁ። ለምሳሌ በእኔ አሁን 10 ዓመት አለፈን በዚህ በኪያ ሾው እና በአገልግሎታችን ወደ ኋላ ምሳሌ ከእንትና ጋር ያረኩት ቆይታ ከእንትና ጋር የነበረኝ ቃለ መጠይቅ እምላቸው አሉኝ ብዙ እና እንደዚህ አይነት ሞመንቶች በሚዲያ አገልግሎት ይኖራሉ ብዬ አስባለሁ። አንዳንድ ጊዜ ደግሞ ያንን ባለቀው ብዬ ያልኳቸው የሰሯቸው ስራዎች ይኖራሉና በሁለት መልኩ ያልፋል ብዬ አስባለሁ። ሚዲያ ሁልጊዜ የማስበው ወደ አይምሮ የሚመጣ አንድ ትልቅ ነገር አለና ልክ ነህ። ሚዲያ እንግዲህ በእኛ ዘመን መጽሔት 20 ሺህ ማንበብ መነበቡ ተአምር ነው። ማንበብ ነው ማንበብ ሰው እንደዛ ጎበዝ አልነበረም። ግን የእኛ መጽሔት ኢንተረስተድ ስለነበር ያነባሉ። በዚህ ዘመን ደግሞ መስማት ሰው ወደ መስማት ስለሄደ ወደ መስማት ሚዲያ መሄዱ ጥሩ ነው እና በእኛ ጊዜ እንግዲህ እንዳልኩ ከኔ የማልጸጸትባቸውን መጽሔቶችን የሰራሁት በሙሉ ማለት ትችላለሁ። በህይወቴ ዘመን የምጸጸትበት አንድ መጽሔት አለ። በዚህ አጋጣሚ እድሉ ስለሰጠኝ ልጠቀምበት። በጣም የሚገርም ነው። ሁሌ የምጸጸትበት እና እድሉን ሳገኝ ይቅርታ ጠይቃለሁ የማስበው አንድ እግዚአብሔር ሰው አለ ያሳዘንኩት። በመጽሔቴ አንድም የምጸጸትበት ስራ ሰርቼ አላውቅም። አክቹዋሊ ሰውን ለመንቀፍም ሰርተን አናውቅም። በተቻለ መጠን ፖቴንሻላቸውን ለማውጣት የተጠቀምነው የተደበቀ ውስጣቸው ያለውን ያልተሰሙ ነገሮችን የተሰሩ ስራዎችንም ደግሞ ለማስተዋወቅ ነው የተጠቀምንበት። አንድ ጊዜ ግን ምን ሆነ መሰለ፣ ነቢይ ሼፐር ቡሽሪን ባመጣው በኋላ ዶክተር ማሙሻ ፋንታ ታስታውስ ከሆነ በጣም ይሰብክ ነበረ በእንደዚህ ጉዳይ እና በጣም ይቃወም ነበረ እና እኔም በዛችው ሙቭመንት ውስጥ በዛችው ሆት በሆነ ሁኔታ ውስጥ ገብቼ ዶክተር ማሙሻን ተቃውሜዋለሁ። አላስፈላጊ ምናልባት 3-4 መስመር ናት፣ ግን አላስፈላጊ ወርዶች ጨምሬ አሳዘኘዋለሁ ብዬ አምናለሁኝ። እንደውም ዶክተር ማሙሻ ያንን መጽሔቱን ሲሰማ ስለ እኔ ያለውን ሰምቼ እንደገና ደግሞ አፈሬያለሁ። ምንድን ነው ያለው እሱ? መንግስቱን እኮ አውቋል፣ የወንጌል ሰው ነው። እኔ እሱ መች ተናገርኩኝ? ያመጣውን ሰው ግን ትክክል አይደለም ብዬ ህዝቡን ኃላፊነት ስላለብኝ ተናግሬያለሁኝ። መንግስቱ ግን ምን አድርጌው ነው ብሎ እንደተናገር ሰማሁኝና የበለጠ ደግሞ እሱን ባሰብኩ ቁጥር እወቀሳለሁኝ። በዚህ አጋጣሚ ዶክተር ማሙሻ ይህንን ቴሌቪዥን ወይም ይህንን ዩቲዩብ ከተሰማ ከተከታተልክ በጣም ይቅርታ ወንድሜ፣ አንተ እግዚአብሔር ሰው ነህ። በዛ ጊዜ
ገና ሳላላጣጣምኩት ጉዳዩን ገና ስላላብላላሁት መልስ መስጠት በሌለብኝ ሰዓት መልስ ሰጠውክ እና ስፔሲፊክ አድርገን አልተናገርክም። የተናገርከውም ደግሞ የተናገርክበትን መንገድ ደግሞ ትክክል ነበር ወደኋላ ተመልሼ ሳየው። ስለዚህ ይቅርታ አድርግልኝ ወንድሜ፣ እወድሃለሁ። እግዚአብሔር ያሰንብትህ፣ ጌታ ይባርክህ። አንተ የኢትዮጵያ ቤተ ክርስቲያን በረከት ነህ። በጣም ሚዛን ነህ። ልክ ትምህርቶችን በአንተ ብዙ ይለኩ ነበር። ማሙሻ ምን አለ የምትባል ሰው እና ለአንተ ትልቅ ክብር ነው ያለኝ። ጌታ ኢየሱስ ይባርክ፣ እወድሃለሁ። ቴንኪዩ ጌታ ይባርክ። አንዳንድ ጊዜ እንደዚህ አይነት ነገሮች ሲሆኑ ደስ ይላል። ያልኩበት አላሰብኩም። የሆነ ነገር ትነግረኛለህ ብዬ ነበር፣ ግን ደስ የሚል ነገር ነው የነገርከኝ። በተረፈ በሌሎቹ በመጽሔት ደስተኛ ነኝ። በሙሉ ማልጸጸትባቸው ስራዎችን የተሰሩት። ጌታ ይባርክ። ይቅርታ በጣም ኢምፖርታንት ማለት ይመስለኛል። በተለይ እንደዚህ አይነት ነገር እኛ ሀገር ትንሽ ከባድ ነው። ግን ይቅርታ አንተ ይሄ አሁን ድንገት ሳናስበው ያልከው ነገር ነው፣ ደስ የሚል ነገር ግን መጀመሪያ አይመስለኝም። ከዚህ በፊት ያልካቸው ነገሮች ስላሉ አንዳንዶቹ ብናነሳ ደስ ይለኛል። ምክንያቱም ከይቅርታ ጋር ካነሳ አይቀር በተቋም ደረጃ ይቅርታ የጠየቅባቸው ነገሮች ስላሉ ወደዛ ከመሄዳችን በፊት ግን ይቅርታን ካነሳህልኝ ለእኔ በጣም ኢምፖርታንት መልእክት ነው። ብዙ ጊዜ እላለሁ ከሰዎች ጋርም ስንጫወት። ምክንያቱም አንዳንድ ጊዜ አገልጋዮች እኮ ከአገልጋይ ጋር፣ ጓደኛ ከጓደኛ ጋር ምናምን በብዙ መልኩ በእንደዚህ አይነት ነገር ውስጥ የሚያልፉበት ነገር አለና ይቅርታ ላንተ ምንድን ነው መንገድ? ይቅርታ እኔ ይገርምሃል፣ ብዙ ጊዜ ነው ይቅርታ የምጠይቀው። አንዳንድ ሰዎች ይቅርታ መጠየቅ መሸነፍ ይመስላቸዋል። ትህትና ነው ብዬ ነው የማምነው። ከትህትና በላይ ደግሞ ሬሌ መንፈስ ቅዱስ ያለበት ሰው፣ የሚወቀስ ሰው ይቅርታ መጠየቅ መለመድ ያለበትና ባህሪው ሊያደርገው ይገባል ብዬ አምናለሁ። ምክንያቱም ስራ የምንሰራ ከሆነ እንሳሳታለን። ከተሳሳትን ይቅርታ መጠየቅ አለብን። ይቅርታ መጠየቅ ደግሞ መሳሳት አይደለም፣ ማረም ነው እና ዕብራውያን 12 ላይ ይመስለኛል እንደ እግዚአብሔርን ቃል ባንብልህ ዕብራውያን 12:15 ላይ የእግዚአብሔር ጸጋ ለማንም እንዳይጎድለው፣ አይገርምም? ይኸውልህ የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎችም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ይላል። አየህ፣ ብዙዎችን የሚረክሱበት አንድ መራራ ስር ነው ይቅርታ አለመጠየቅ። አንዳንድ ሰዎች ምን እንደሚሉ ታውቃለህ? ካንሰር ሁሉ ያስይዛል ይላሉ። በቃ ይቅርታ አለማድረግና ቂምን በውስጥ ይዞ መቆየት ካንሰር ያስይዛል ይባላል። እንደውም አንዳንድ ነጮች ምን ይላሉ መሰለኝ፣ እኛ ሀገር አሁን ስንጣላ እንዳንታረቅ ሆነ ነው የምንጣለው። በጣም አዝናለሁ። ዶንት ብሬክ ዘ ብሪጅ ይላሉ ነጮች። ብሪጅ ሰብረህ በቃ ስብርብሩን አውጥተህ እስከ ጥግ ድረስ ሄደ ነው እንዳትታረቅ ሆነ ነው የምትጣለው። ይሄ መራራ ስር መሆን የለበትም። እኔ አንዳንድ አገልጋዮች አዝናለሁ በእውነት በኃይለኛ ቂም ውስጥ ሆነው ትናንት ባገኘው ገለዋለሁ እያሉ ግን ያገለግላሉ። ማንን እንደሚያገለግሉ እግዚአብሔር ይወቀው። ጻድቁን ቅዱሱን ጌታ በዚህ ልክ የፍቅርን አምላክ በዚሁን ልክ ልንገልጠው አንችልም። ስለዚህ ይቅርታ በጣም መለመድ አለበት። እንደ ተቋም ቢሆን እንደ ግለሰብ ቢሆን አገልጋዮች የእግዚአብሔር ጸጋ አየህ እያደገ እንዲሄድ ህይወትክ መራራ ስር አንቆ እንዳይዘው ጸጋህን ሊመስለን ይችላል። የጸጋ አንዳንድ ጊዜ እግዚአብሔር ስለሆነ አጋንንት ሊወጣ ይችላል። አንተ ግን ታንቀሃል። ህይወትህ ብዙ በረከትህን ነው የሚገድበው። ስለዚህ ይቅርታ በጣም መለመድ አለበት። እኔ ሲሪየስ ጸብ መጣላት አልወድም ከሰው ጋር። ካዘንኩኝ ዞር እላለሁኝ ያዘንኩበትን ተናግሬ እንጂ ሲሪየስ ጸብ ድልድይ ሰብሬ አልሄድም። እና ድልድይ አትስበሩ። ስትጣሉ ነገ እንድትታረቁ አስባችሁ አንደበታችሁን ጠብቁ። ምናልባት ይህንን ስትሰሙ ይህን ቪዲዮ ስትመለከቱ የሚሰማችሁ ሰው ካለ እስኪ ደውሎና ይቅርታ ጠይቁ። በቃ ይህን በድለኛ አዝኜብህ ነበር ትቼዋለሁ ተባባሉ እስኪ። እና ቂም ይዛችሁ ቅድም እንዳነሳሁት ነው እንደ ሂትለር ለጌታ ቀንቶ እንደጨፈጨፈ አትጨፍጭፉ። ሰው ፍቅር ይበልጣል። በፍቅር አሸንፉ እና ወደ ፍቅር እንመለስ። ሰዎችን ይቅርታ በሉ። በፍቅር እንመላለስ። አንዳንድ ሰው በፍቅር እንመላለስ እያለ እየሰበከ እያስተማረ ግን ደግሞ በጥላቻ ውስጥ አለ እና ቢኬርፉል። እግዚአብሔር
ይሄንን አይወድም። ተመለሱ። እንግዲህ የአዲስ ዓመት ግሩም መልእክት ለእኔ ለግሌ ሳናስበውም ቢሆን ገብተንበታል። በጣም ቆንጆ መልእክት ስለሆነ ተመልካቾች ጋር ይቀመጣል ብዬ አስባለሁ። የይቅርታ ነገር ከተነሳ እመለሳለሁ፣ በተለይ ከአጥቢያ ቤተክርስቲያናት ጋር ያሉ አገልግሎቶች ጋር ግን በዚሁ ነክተነው እንመለስ። ምክንያቱም መጋቢ መንግስቱ ሀብታሙት ብለን ስናነሳ ሁሌ ሚዲያ የማይለቀውን ነገር ስላለ እንደው ጨረፍ አድርገ ነው ብንሄድ። ከዚህ በፊት ብዙ ዳሰዋል፣ ሚዲያም ላይ አንስተዋል። የቡሽሪ ጉዳይ ይነሳል ብዙ ጊዜ። ምክንያቱም ወደ ኢትዮጵያ ቡሽሪ ሲመጣ የጋበዝከው አንተ ነህ። ብዙ ይሄ የጴንጤቆስጤ እንቅስቃሴዎችን ሺፍት እንዲያደርጉ ያደረገው ያ ጉባኤ ነው ተብሎ ብዙ ይነገራል። ቡሽሪ ነው ይባላል። እና እኔ እስቲ ከትውውቃችሁ እንነሳ። እኔ እንደ ጋዜጠኛ ላውራ፣ እንደ ጓደኛ ሳይሆን ምን ነበረ ትውውቃችሁ? እንዴት ተገናኛችሁ? በጣም ጥሩ ጥያቄ ነው። ይሄም አሁን ይኸውልህ በ2013 በፈረንጆች ነብይነት ያበላል ወይስ ያስበላል የሚል ጽሑፍ ጽፌያለሁ መጽሔት ላይ ኤፍታም ላይ የምታስታውስ ከሆነ። ይሄ እንግዲህ ቡሽሪ 2014 ነው የመጣው፣ እሱ ሳይመጣ ማለት ነው። ለነብይነት አገልግሎት የነበረኝ ጥማት ከፍተኛ ነው እና የነሱን ቪዲዮ አይ ነበረ። ሆነስትሊ ቴሌቪዥናቸውን እነ ውበርት ኤንጀልን እኔ ብቻ ሁሉም ሲያይ ነበረ። በተለይ ውበርት ኤንጀል የተነሳበት ጊዜ ነበረ፣ ቡሽሪም የተከተለበት ጊዜ ነበር እና 2014 ወደ ሳውዝ አፍሪካ ብዙ ጊዜ ሄድ ነበርና እዛ ሆኜ ላገኘው ቸርች ጀምሮ ነበርና ላገኘው ስሞክር ማላዊ ተመልሶ ነበረ እና እኔ ጻፍኩለት። ስጽፍለት ኢትዮጵያ ልጋ በጣም የነብይነት አገልግሎት ይሄ እኔ የምወደው አይነት የትንቢት አገልግሎቶችን ያገለግል ነበር። ያው እንግዲህ እዛ ጋር በጣም የተሸወርኳቸው ነገሮች ሊኖሩ ይችላሉ። አሁን በደንብ አብራራለሁኝ እና ጻፍኩለት። ቅናት ስለነበር ለትንቢት አገልግሎት ጻፍኩለት። እኔ ስጽፍለት ዘሴም ታይም አጠገቡ ሐዋርያው ዘላለም ነበር። እዛው ማላዊ ድረስ ሄዶ ሊጋብዘው ዘላለም አግኝቶታል። አፖስትል ዘላለም ሐዋርያው ዘላለም ጌታቸው የቪዥነሪ ቤተ ክርስቲያን ፕሬዝዳንት፣ በጣም ማከብረ እግዚአብሔር ሰው ነው። ስለሱ በኋላ እነግርሃለሁ አንዳንድ ነገር። ከዛ ምን ሆነ መሰለ፣ እሱ እዛው ሆኖ እኔ ስጽፍለት ለአፖስትል ዘላለም ቃል እየገባለት ነው። ምናልባት አፖስትል ዘላለም ደግሞ ቪዲዮ ሁሉ ቀርጾታል፣ ኢትዮጵያ ይዤው ልመጣ ነው ብሎ። እኔን አላወቅኩም እንጂ ለካ እዚህ መጽሔት ላይ አውጥቶታል ማስታወቂያ፣ በቅርብ ቀን ቡሽሪ ይመጣል ብሎ። እኔ ይህን ሁሉ አላቅም። ከዛ እኔ ስጽፍለት ለእኔ ምላሽ ሰጠኝ። እንግዲህ ዲቴል አይቶ ክርስቶዶቼ ምናምን አይቶ ይመስለኛል ፌስቡኬ ላይ ስለሆነ የጻፍኩለት፣ ወዲያ መልስ ሰጠኝ። ምንድን ያለኝ? እዚህ አጠገቤ ሐዋርያው ዘላለም ይባላል ታውቀዋለሁ ያለኝ። አዎ አልኩት። እሱ ጋብዞኛል፣ ግን የጌታ መንፈስ ከአንተ ጋር እንዴት ፈቀደልኝ አለኝ። አልነገረውም ለሱ። ቻው ብሎት ሄደ፣ ሸኘው፣ ወደ ሀገሩ መጣ። እኔ ጋር ደወለልኝና በዚህ ቀን ሳውዝ አፍሪካ እመጣለሁ፣ ኤርፖርት ጠብቀኝ አለኝ። ኤርፖርት አገኘሁትኝ፣ ተቀበልኩትኝ። ለመጀመሪያ ጊዜ ቡሽሪን በማግኘቴ በጣም ኤክሳይትድ ሆኛለሁኝ። ያገለገለው የትንቢት አገልግሎት ላቅ ያለ ነበረ። እውነት ለመናገር ያው ሁላችንም እንደምናውቀው እኛም ሀገር ያገለገሉ አገልጋዮች ሲነሱ አነሳሳቸው ጄኑን ነው። እኔ ጄኑን ነው አነሳሱ ብዬ አምናለሁኝ። እሱ ሲነሳ የነበረው ፊዚካሊ ብታየው ጾም ጸሎቱ፣ ሰውነቱ የደረቀ በቃ ምስኪን አገልጋይ ነው። በቃ በተለይ በኛ ሀገር አገልጋይ መልክ ድርቅ ያለ ሰውነት እና በዛ መልኩ ተገናኘን። ፈቃደኛ ሆነ እኔ ጋር ሊመጣ። በጣም በተደጋጋሚ እዛ ሳውዝ አፍሪካ ሲያገለግል አየሁትኝ፣ አብሬው አሳለፍኩኝ። በቃ ኤክሳይትድ ሆንኩኝ። አንዳንድ ሰዎችም እዛ ሳውዝ አፍሪካ ያሉ ሰዎች እሱን ይዘው ከሄድክ እኛ ደግሞ እንረዳሃለን አሉኝ። እንደምታውቀው እኔ ፈንድሬዝ አላደረግኩም። እዚህ ለሚሊኒየም አዳራሽ ኮንፈረንስ ለማድረግ 1.7 ሚሊዮን ብር በላይ አውጥቻለሁኝ። ከዛ ውስጥ እኔ ፕሮፌት ቡሽሪን ለማምጣት ብዬ 3-4 ወር እዛ ቆይቼ በየከተማው አገለግል ነበር። ገንዘብ ይሰጡኝ ነበረ። የራሴ ገንዘብ አለ። እንደገና ደግሞ አንዳንድ ሰዎች 150 ሺህ ብርና 50 ሺህ ብር የማስታውሰው 200 ሺህ ብር። እዚህ ከመጣው ደግሞ 4-5 ሰዎች 30 ሺህ ብር፣ አጠቃላይ 400-500 ሺህ አይሞላም ከሰዎች የተቀበልኩት ገንዘብ። ፈንድሬዚንግም አላደረግኩኝም ኦፊሻሊ፣ ግን 1.7 ሚሊዮን ብር በላይ አወጣሁኝ። ያንንም አውጥቼ ገንዘቡ አልበቃ ብሎ ቡሽሪን ሳመጣ እንግዲህ ፍሮም ዘ ስክራች ሁሉ ነገር ልንገርህ በደስታ ሰውም ክሊር ቪው እንዲኖረው። ያም አልበቃ ብሎ ከኔ ጋር የነበሩ ሰዎች እነ አባቡ
እነ ፓስተር ደሳለኝ የሚባል አንድ ቀይ ወጣት እነሱ ሐዋርያው ዘላለም ለፕሮፌት ቡሽሪ አገልግሎት ከፍተኛ ክብር ስለነበረው እሱ ጋር ሄደው ቼክ ጽፈው 260 ሺህ ብር ተበደሩ። ሐዋርያው ዘላለም በጣም ነው ሰፖርት ያደርገኝ። አዝኖብኛል በዚህ በኩል እኔ የሆነ ጃም አድርጌ የመጣሁበት ይመስለኛል አላቅም። ብቻ ግን ደግሞ ፕሮግራሙ መካሄድ አለበት የሚል እምነት ስለነበረው በጣም በነገራችን ላይ ሐዋርያው ዘላለም ብዙ ሰዎች የሚያውቁት አይመስለኝም። እኔ ብዙ በቅርብ ባላውቀውም ተወሰነ አውቀዋለሁ፣ አውርቼው አውቃለሁ። ደስ የሚል ሰው ነው። ከዛ በላይ ደግሞ ሆነስትሊ 100 ምናምን 200 ምናምን ቸርቾች ያሉት ሰው ነው። በግሉ የቪዥን አብያተ ክርስቲያን መሪ መሆኑን ብቻ ሳይሆን በግሉ የሚያገለግለው አገልግሎት ለእኔ ትልቅ እንዳከብሮ ያደርገኛል። በተልእኮ ለትውልድ የሚያገለግለው አገልግሎት አንድ ሰው እኔ አንድ ቸርች 2 ቸርች መምራት እንዴት ከባድ እንደሆነ አውቃለሁ። 100 ምናምን 200 ምናምን ቸርች ካለው ይህንን ሰው አለማክበር ይከብደኛል። ስንት ዋጋ ሊከፍል እንደሚችል በደንብ አውቃለሁ። እግዚአብሔር የተጠቀመበት ሰው ነው። ስህተቶች እንደማናችንም ሊኖርበት ይችላል። የማይታረም ሰው የለም። አንዳንድ ነገር የሚገንባቸው ሰዎች አሉ። ልል የፈለግኩት ብሎ ሲያብራራ ሰው ለምን እንደማይረዳው አላውቅም። ልል የፈለገውን ለምን አይወስድም? በቃ ልል የፈለግኩት ይሄንን ነው አላደል? በቃ ያን እኮ መውሰድ ያለብን ለምን ፖለቲካ አንሆነ? እኛ ልትል የፈለግከው ሳይሆን ያልከውን ነው ያለው። ቃላት ከለቀምኩኝ ከፈለግከው ሰው ላይ ስህተት አመጣለሁ እና አከብረዋለሁ ልል ፈልጌ ነው። አፖስተል በዚህ አጋጣሚ አንተንም ቴንኪው ማለት እፈልጋለሁኝ። በዛ ጊዜ ያደረክልኝ እኔን ሳይሆን የጌታን ስራ ብለህ የከፈልከውን ዋጋ ጌታ ኢየሱስ ይባርክ እና ቼኩን ከፍለን መልሰን ተቀብለነዋል እና በዛ መልኩ ፕሮግራሙ ተካሄደ። ፕሮግራሙ ሲካሄድ 3 ቀን ነው እንግዲህ ቡሽሪን እዚህ አገር ሆስት ያደረኩት ለ3 ቀን ነው ወይም 4ኛ ቀን በሰኞ ደግሞ የአገልጋዮች ተብሎ ከዛ ውጭ ሌላ ነገር የለንም። በዛ ጊዜ ቡሽሪን ሳመጣ በቅንነት ቅድም እንዳልኩ ነቢይነት ያበላል ያስበላል ብዬ የጻፍኩት ጽሑፍን ብታየው ፍላጎቴ መነሳሳቴ ምን እንደሆነ ይገባሃል። የነቢይነትን ላቅ ያለ አገልግሎት የመፈለግ ጥማት ስላደረብኝ ነው። ፕሮፌት ቡሽሪ መጥቶ አገለገለ። ብዙ ነገር ሆነ። ሰዎችም ድነዋል። አጋንንትም ብዙ ሰዎች ተፈተዋል። የምጸልያለሁ ለበሽተኞች በዴሊቨረንስ ብዙ ነገር ሆኗል። ግን ከሆኑት ነገሮች ይልቅ የተሳሳትናቸው ነገሮች በጣም ጎልተው ወጡ። ስህተት አልተሰራም አልልም። አሁን ላይ ቆሜ ቅድም እንደነገርኩ በማሙሻ ፋንታ ይቅርታ ስጠይቅ የዛ ጊዜ ምን ያህል በቃ እስከዛ ሰዓት ሬዚስት እያደረግኩ ነበረ ልክ አይደለም ብዬ። ግን ልክ ነው፣ ስህተት ተሰርቷል። ዲፌንድ ማድረግ አልፈልግም። የተሰራው ስህተት ዘይት ተሽጧል፣ ውሃ ተሽጧል፣ ሳሙና ተሽጧል። አንዳንድ ሰዎች ሲነግሩኝ ተከራክሬያቸዋለሁኝ አላየሁምና ምንድነው ይሄ ውሃ ከደሙ እኩል ነው ምናምን ብሏል የሚባል ነገሮች እና እዛ ውስጥ ሳሙናው የኃጢአት ማጠቢያ ሳሙናው ነው የኃጢአት ማጠቢያ እና ሊሆን አይችልም። ሳሙናው ኃጢአት ሊያጥብ አይችልም። ምንም አይነት መጽሐፍ ቅዱሳዊ ድጋፍ የለውም ብሎ ከሆነ ሳሙናው ላይም እንደዛ ይላል ብለውኛል። እኔ አላየሁትም ሳሙናው። በነገራችን ላይ እሱ የመጣው ከ13 ምናምን ከሚሆኑ ጋርዶችና አሸሮች ጋር ነው። እኔ ጋር ፕሮግራሙ እንዳስተምታስታውሰው ከቁጥጥር ውጭ ወጥቷል፣ ፈንድቷል። ህዝብ ነው የመጣው። በሚሊኒየም አዳራሽ ትልልቅ ኮንሰርቶች ተዘጋጅተዋል። እስካሁን ድረስ እንደዛ ሆኖ አያውቅም። ወሎ ሰፈር ድረስ ነበር ሰልፉ። ፎቶም ቪዲዮም አለ ካስፈለገ እና ከቁጥጥር በላይ ነበረ። እኔም ሀንድል ላደርገው አልቻልኩም። ሽያጩንም የመጀመሪያም ልምምድ ስለሆነ ምንም ላደርገው አልቻልኩም። በነገራችን ላይ ያንን ፕሮግራም ሕንጸት መጽሔት ላይ ቄስ አለሙ ሼጣ ተናግረዋል። ለአብያተ ክርስቲያን አስረክቤ ነበር ፕሮግራሙን አብረን እንስራው ብዬ። ቄስ አለሙ ሼጣ ያሉት ምንድን ነው? አጭር ቀን ነው። በዚች አጭር ቀን ውስጥ ሀንድል ልናደርግ አንችልም። ልጄ ልባርክ አሉኝና ባረኩኝና እኔ ፕሮግራሙ ቀጠልኩ። ያንን መጽሔት ላይ ተናግረውታል። ሕንጸት መጽሔት ላይ ያንን ፈልጎ ማግኘት ይቻላል። አየህ፣ ቅንነት ስላለ በበጎ ሕሊና ስለሆነ ያሰብኩትኝ ህዝብ እንዲጠቀም ስለፈለግኩ ወደ ቤተ ክርስቲያን የወሰድኩት። አንዳንድ ግለሰብ ቸርቾች ጠይቀውኝ ነበረ። ባለቀ ሰዓት ላይ ሁሉ ነገር ዋጋ ከከፈልኩ በኋላ ባለቀ ሰዓት ላይ መጥቶ መታየት እሱ ደግሞ ፌር አይደለም ብዬ ኖ ብያቸዋለሁ። ከዚህ ከነበረህ ጥማት የተነሳ ጠየቀው።
ከዛ እሱ ምላሽ ሰጠ። ከዛ ካንተ ጋር ግንኙነት ተጀመረ። እኛም አስታውሳለሁ በጣም ሰፊ ነበረ፣ ለመግባት ሁሉ እንቸገር ነበረ። ግን አሁን ደግሞ ያነሳልኝ ቆንጆ ነገር ነበር። እስቲ በደንብ ብንዳስሰው። ወደ ቤተ ክርስቲያን ህብረት ሄደሃል፣ ጠይቀሃል። ቪዥነሪ ደግሞ ምናልባት ወይ ደግሞ በተልእኮም ሊሆን ይችላል። ሐዋርያው ዘላለም ደግሞ በዛ በኩል የመጠየቅ ፍላጎት ነበር። ምናልባት ያ ነገር በአንተ ባይሆን ኖሮ ወይ በቪዥነሪ ሆኖ ወይ ደግሞ በህብረቱ መምጣቱ አይቀርም ኖሮ እንቅስቃሴው የተለየ መልክ ሊኖር ይችል ነበር። አብያተ ክርስቲያን ቢኖርበት መቼም ከአንድ ሰው ጭንቅላት እኔ እንደሱ አምናለሁኝ። ዋን ማን ሊደርሺፕ ብዙም አልቀበለው። አንዳንዴ በዛ ነው ማለት ጥሩ ነው። አንዳንዴ ፈጣን እርምጃ እንድትወስድ ያደርግሃል፣ ግን ስራ ያስተጓጉላል ቲምወርክ ስታደርገው። የቲምወርክ ጉዳቱ ደግሞ እሱ ነው። ከአብያተ ክርስቲያን ጋር ባደርገው ኖሮ ጥቅሙ ምንድን ነው? እኔ ያላየሁትን አንግል ያያሉ። እዛም መስተንግዶ ምኑንም አንድ ላይ ማድረግ እድል ይኖር ነበረ። እቺ ነገር እኛ ጋር ጸበል የምትባል ነገር ስላለች ውሃዋ ትቅር ምናምን የሚባል ምክክር ሊኖር ይችላል። ያንን ሁሉ የማድረግ አቅም አልነበረኝም። ከአቅሜ በላይ ፕሮፌት ቡሽሪን ብቻ ሰዎች እንደዚህ ለመንካት የሚጋደሉትን ተጋድሎ ለመጠባበቅ ለመከላከል አላስፈላጊ ነገሮች እንዳይፈጠሩ ለማድረግ ያደረግኩት ጥረት ራሱ ብቻውን ትልቅ ስራ ነው። እንኳን ጉባኤውን ልቆጣጠር እና በጣም ብዙ የቤተ ክርስቲያን አገልጋዮች ተሳትፈዋል። መስተንግዶ ምኑ ግን ቢሆን ኖሮ ይሄ ሁሉ ስህተት ይፈጠራል ብዬ አላስብም። አለማሳተፌ ትልቅ ችግር ነው ብዬ አምናለሁ። የተወሰነ ጊዜ ክርክሩ ቆየ። በጣም በግራና በቀኝ በሁለት ወገን በኩል የነበረው ነገር ቀጠለ። በኋላ ላይ ግን ይመስለኛል በተለይ አንተ አንድ ሚዲያ ላይ ደግሞ ድንገት ብቅ ብለህ ይህንን እኮ በይቅርታ የዘጋሁት ጉዳይ ነው፣ አብያተ ክርስቲያናት ህብረትንም ይቅርታ ጠይቄያለሁ፣ አሁን ባለሁበት በአውስትራሊያ ያለችዋን አብያተ ክርስቲያናት ህብረት ይቅርታ ጠይቄያለሁ፣ ቀድሞ የነበረብኝ ቤተ እምነት ቃለ ሕይወት ኮልፌን ይቅርታ ጠይቄያለሁ፣ በዝርዝር እንደዚህ ብለህ የተናገርከው ነገር ነበርና እሱን አንሳልኝ እስቲ። ሀሳቡን ሞር እዚህ ቆየሁኝ፣ አብላላሁት ከአቅሜ በላይ ሆነ። ከዛ አገር ጥዬ ስወጣ አውስትራሊያ ቁጭ ብዬ ለማሰብ እድል አገኘሁ። ገለል ብዬ ነጠል ብዬ ለማሰብ እድል አገኘሁ እና ህዝብ አዝኗል፣ ምን ማድረግ አለብኝ የሚል ትልቅ እንትን ነበረኝ። አንድ ቀን ለፓስተር ጻድቁ ደወልኩለት። ምን ላድርግ፣ ምን ትመክረኛለህ? እኔ አሁንም ቢሆን እገሌ ከአጋንንት ነው እገሌ ከእግዚአብሔር ነው ብዬ ሌብል ማድረግ አልፈልግም፣ ተሳስቼ መንፈስ ቅዱስ እንዳልበድል። ግን በተሰራው ስራ የኢትዮጵያ ህዝብ ስላዘነ ይቅርታ መጠየቅ ፈልጋለሁ። ምን ላድርግ ስለው እንዴ አንተ አከሌ ካጋንንት ነው ከሰይጣን ነው ምን አስባለክ? በአጭር ቃል እንደዚህ በላለኝ። እሱን አድቫይስ ያደረገኝ ፓስተር ጻድቁ አብዶ ምንድን ነው ያለኝ? በተፈጠረው ነገር ስላዘናችሁ ይቅርታ ብለህ ደብዳቤ ጻፍ አለኝ። ደብዳቤ ጻፍኩኝ። ፓስተር ጻድቁ ባለኝ መሰረት ለወንጌላውያን ቤተ ክርስቲያን በዛ ጊዜ የነበሩት እነሱ ብቻ ስለነበሩ ለእኔ ተጠያቂነትና ኃላፊነት ያለው ህብረቶች በዛ ስር ስላልነበሩ፣ ኮልፌ ቃለ ሕይወት ደግሞ እናት ቸርቼ ናት። በጣም ፓስተር መስፍን ብዙ ጊዜ ወቅሶኛል። ልከራከረው ሞክር ያለውኝ ያ ስህተቴ ነው። ፓስተር መስፍን በዚህ አጋጣሚ ይቅርታ ያን ተከራክሬ ያለውኝ የጌታዬን ደም በሳሙና ሲለውጥ አንተ ዝም ብለህ ምናምን ብሎ እንደ አባት ገስጾኛል። እውነቱን ነው ደግሞ። ሶስተኛ አውስትራሊያ ቤተ ክርስቲያን ማንም ምንም አላለኝም፣ ግን ደብዳቤ ጽፌ ይቅርታ ጠይቄያለሁኝ። እነሱንም ለሶስቱ ግልባጭ ብዬ ሰጥቻለሁኝ። ከዛ ይህም አልበቃ ብሎ አየክ ህዝብ ጋር ስለሆነ ያለው ነገሩ ህዝብ ጋር ደግሞ መድረስ ስለነበረበት ያ ተቋሙ ነው የሚያየው። አንድ አጋጣሚ ነበረና አሜሪካን ሲያትል ሳሙኤል ሙሉጌታ የሚባል ዩቲዩብ ላይ ኢንተርቪው የሚያደርግ ወንድም ኢንተርቪው አድርጎ ነበርና እዛ ላይ ይቅርታ ጠይቄያለሁኝ። የኢትዮጵያን ህዝብ በአጠቃላይ ደግሞ ይቅርታ ጠይቄያለሁኝ። ታዲያ ይሄ ይቅርታዬ ተቆርጦ በኤልሻዳይ ቴሌቪዥን ሲለቀቅ አይቻለሁኝ፣ በኤቫንጀሊካል ቲቪ ሲለቀቅ አይቻለሁኝ፣ በጄኤምኤም ቲቪ ሲለቀቅ ሁሌ ብዙ ሰዎች ቆርጠው ያወጡታል፣ ሜንሽንም ያደርጉኛል። ፓስተር መንግስቱ እንኳን ይቅርታ የጠየቀውን ነቢያቶቹ ግን ይዘውት እየሄዱ ነው፣ እናንተ ለምንድን ነው እየተባሉ ሲጠየቁ ሁሉ አይቻለሁኝ ኢንተርቪው መካከል። እና እኔ ይቅርታ ጠይቄበታለሁኝ፣ ከህዝብ ጋር ተታርቄበታለሁኝ ብዬ አምናለሁኝ። ግን ደግሞ አንዳንድ ሰዎች ያንን ቲቪ ያንን ደብዳቤ ያላዩ ሰዎች አሁንም
ዋንቷን ይቅርታ እንድጠይቅ ይፈልጉ አላቅም። እኔ ሚዲያ ላይ መጥተህ ይቅርታ ካልጠየቅ የሚሉ ብዙ እንትን አለ እና እንደሱ አላደርግም። በቃ ጨርሻለሁኝ። እሱን ደግሜ አላነሳውም። ጌታም ይቅር ብሎኛል። በዛም ውስጥ ስፒሪት ውስጥም አይደለሁም። አሁን ሌላ መንፈስ፣ ሌላ አገልግሎት፣ ሌላ ህይወት ውስጥ ነው ያለሁት። እኔና ቡሽሪ 3 ቀን ኮንፈረንስ ነው ያገናኘን። የ30 ዓመት አገልግሎት በ3 ቀን አታጣፉትም፣ አልሰማችሁም ብዬ ዘግቻለሁኝ ከ7 ዓመት በፊት። እኔ ዘይት ሸጬ አላቅም፣ ውሃ ሸጬ አላቅም፣ ቲሸርት ሸጬ አላቅም፣ የተለየ ፈንድሬዚንግ አድርጌ አላቅም። ሳክሪፋይስ አደርግ ነው የኖርኩት። ነገር ግን ባመጣሁት በቡሽሪ ምክንያት አንዳንድ ሰዎች ትክክል ያልሆነ ልምምድ ውስጥ ገብተዋል። ቲሸርት ይሸጣሉ፣ ዘይት ይሸጣሉ፣ ገስታውስ ከፍተዋል። ለዚህ ሜስ ተጠያቂ በመሆኔ ሁል ጊዜ በጌታ ፊት አለቅሳለሁ እና በዚህ ላይ ምንም ኮምፕሮማይዝ ማድረገው የለም። ይቅርታ ነው። አገልጋዮችን፣ አብያተ ክርስቲያንን፣ ምዕመናንን ዘረፍን የሚሉ ሰዎችን ሁሉ ለዚህ ለመዘረፋችሁ ለዚህ ሁሉ መሰደብ ምክንያት እኔ ስለሆንኩኝ ይቅርታ አድርጉልኝ። የይቅርታ ነገር ካነሳልኝ ለተመልካቾችም ይጠቅማል ብዬ አስባለሁ። እኛ ሀገር ይቅርታን የመቀበል ትንሽ ጠንካራ ልብ አለ የሚል አንድ ሰዎች ያነሳሉ። አንድ ሰዎች በፍጹም የሚል ነገር አላቸው። አንተ ያንን ጉዞ ሄደህበታል፣ ይቅርታ ጠይቀሃል። እርግጥ ደግሞ ለምሳሌ አንዳንድ ሰዎች በትምህርትም ደረጃ ያስተማሩትን ትምህርት ቀይረው ሌሎች እየተከተሏቸው የሚሄዱ ይገጥመናል። አንተው እንዳልከው አንተ ይቅርታ ጠይቀህበታል፣ ሌሎች ሰዎች ቀጥለውበት ይሄዳሉ። አንዳንድ ጊዜ ደግሞ ይቅርታ መጠየቅ የሚገባ አካል ለምሳሌ ያለህበት ነት ሊሆን ይችላል ወይ ህብረት ሊሆን ይችላል፣ ቀጥታ የሚመለከትህ አለ። ሌሎች እንዳልከው የመጠየቅ ነገር ይኖራልና የይቅርታ ልምምዳችንን ስታየው ምን ይመስላል? አንተስ ከይቅርታ በኋላ ምን አይነት ጉዞ ተጓዝክ? ያለፈውን 7 ዓመት በጣም ብለሲንግ ላይ ሲፈስ ይሰማኛል። ይቅርታ ከጠየቁ በኋላ ሁልጊዜ አየህ መንፈሳችን ማዳመጥ አለብን። ጊልቲ ኮንሽስ ላይ ኖር አይገባም። ጊልቲ ኮንሽስ ሲሰማኝ የነበረው ስህተት ተሰራም አልተሰራም ብዙ ህዝብ ካዘነብህ ከህዝብ ጋር እኔ ከቡሽሪ ጋር አይደለም ከዚህ በኋላ የምኖረው ከዚህ ከኢትዮጵያ ህዝብ ጋር ነው የምኖረው። የማገለግለው የኢትዮጵያን ህዝብ ነው። ስለዚህ ከቡሽሪ ጋር ምንም የለኝም፣ ጸብም የለኝም፣ ወዳጅነትም የለኝም። አሁን ተገናኝተንም አናውቅም። በዛ ጊዜ በአንድ ወር ውስጥ ሄጄ አግኝቼዋለሁኝ። ይቅርታ ልጠይቅ ብሎ እሱም እንኳን አመቻችልኝ ብሎ የነበረ ልክ እንዳልሆነ ነግሬዋለሁኝ። ጸበል እዚህ ሀገር ስላለ እኛ ጋር ተጋጅቷል ምናምን ብዬ ብዙ ነገር አስረድቼው የነበሩ አገልጋዮች ነበሩ አብሮኝ ይህን ስናገር። ዞሮ ዞሮ ግን ምን ልል ነው ይቅርታ በጣም ጥሩ ነገር ነው። አንዳንድ ሰዎች በትምህርቶቻቸው በልምምዶቻቸው ጥፋት ሲያጠፉ ምንም ፐርፌክት እኮ አይደለንም እኛ ስንሰራ እናጠፋለን። የሚሰራ ሰው ሁሉ ሊያጠፋ ይችላል። ስታጠፋ ይቅርታ መጠየቅ ግድ ነው እና ቢለመድ ጥሩ ነው። እመነኝ ትልቅ ብለሲንግ ላይክ ላይ ሲፈስ ታውቀዋለህ። ከይቅርታ በኋላ ላይ የሚመጣው የበረከት መንፈስ የመለቀቅ መንፈስ ልዩ ነው። እኔ አሁን ወደ ነበረኝ ጸጋ አገልግሎት ስመለስ ይሰማኝ ነበር። እኛ ሳውዝ አፍሪካ አሁን እኔ ጋ፣ አውስትራሊያ አሁን እኔ ጋ ሰዎች ይመጣሉ፣ ከአጋንንት ስራት እየተፈቱ ይሄዳሉ፣ ተፈውሰው ይሄዳሉ። ምስክርነታቸውን ትሰማለህ። በቃ አትሊስት ወደ ቸርቻቸው ቢመለሱም እኔ የመንቀል ዓላማ ስለሌለኝ ቅሩም ብዬ ብዙም አልጫናቸውም ወይም አልላቸውም፣ ግን ተፈውሰው ይሄዳሉ። ዋናው ነገር ሪሊዝድ ሆኛለሁ። ይቅርታ አለማድረግ ሜንታሊ ትታሰርበታለህ። በቃ ይሰማል፣ ይታወቀሃል እና ህይወትን የሚያንቀው የሆነ አንድ ነገር እንዳለ ይሰማኛል። ስለዚህ ቢሉ ጥሩ ነው። ይቅርታ ማንም ሰው ስህተት በትምህርት በተለይ በትምህርት ደግሞ ሲሪየስ ነው። ልምምድ ኦኬ ሊሆን ይችላል። ያውም ልምምድም ይቅርታ መጠየቅ አለበት። አሁን አንዳንድ ሰዎች ቅድም እንግዲህ እንዳነሳሁልህ እኔ ዘይት ሸጬ አላቅም፣ ውሃ ሸጬ አላቅም፣ እሱ ልምምድ ውስጥም የለሁም። ስም የመጥራት አገልግሎት ከሆነ ቡሽሪም ሳይመጣ ምላት ተለማመድኩት። ምናልባት ቡሽሪ ጌታን ሳይቀበል ምር ያለሁኝ እኔ ቡሽሪ መጣት ልጅ ነው። በነገራችን ላይ እኛ ሀገር የመጣ ጊዜ 28 ዓመት ሰው ነው ገና። ስለዚህ ዘይት የሚሸጡ ሰዎች፣ ውሃ የሚሸጡ ሰዎች ስለተጸለየበት እኮ ሊሰራ ይችላል። ሰራ ማለት ግን ትክክል ነው ማለት አይደለም። እዛ እግዚአብሔር አይከብርም። ገንዘብ ጸጋ ከተገለጠ እና ፕሮጀክቶች ካሉን እቅዶች ካሉን ለሰዎች ሼር ብናደርግ ገንዘቡን ቢሰጡን ጥሩ ነው። ሰውም ደግሞ በዛ መንፈስ ሰዎችን ቢረዳ እንደው
ከገበያ ቢወጣ ቤተክርስቲያን ጥሩ ነው ብዬ አምናለሁኝ። ያጠፉ ሰዎች ይቅርታ ይጠይቁ። እኔ አሁን በትምህርት በልምምድ ይቅርታ መጠየቅ ያለባቸው ሰዎች ይቅርታ ይጠይቁ። ለእናንተ በተለይ በዚህ ዘመን ላላችሁ ለነቢያት፣ ለሐዋርያት፣ ለአገልጋዮች ያለኝ መልእክት ፕሊዝ ቡሽሪን ያመጣሁት እኔ ነኝ። ያኔ ዛፍ በዩቲዩብ መልእክቴን አስተላልፌያለሁ። ቡሽሪ የተለማመደውን ልምምድ እኔ ያልተለማመድኩ፣ እናንተም አትለማመዱት፣ አይጠቅማችሁም። ጄኑን የሆነ የእግዚአብሔር ጸጋ የተነሳችሁባት መንፈስ እሷ ትበልጣለች። ወደዛ ከተመለሳችሁ የሚበልጥ የእግዚአብሔር ክብር በሕይወታችሁ ይገለጣል። በዚህ ዘመን ዘይት እየሸጡን ቢሆን የሚያገለግሉትን አገልጋዮች እኔ ይቀበላቸዋለሁኝ ከተወሰነ በጣም ወጣ ካለው ነገር በስተቀር። በእናንተ እግዚአብሔር እየሰራ ነው። ቤተ ክርስቲያን አድርጋለች። ከሸራ ቤት አውጥታችሁናል። የኢትዮጵያ ወንጌላውያን ቤተ ክርስቲያን ሲታሰብ ድሮ ሸራ ነበር፣ ዩኤንኤችሲአር ምናምን ወጥረን ነበር። ከዛ አውጥታችሁናል። ጌታ ይባርካችሁ። ለወንጌል ያላችሁን ጥቅማት ገንዘቡን አልጠጣችሁበትም፣ ብዙ ነገር አላደረጋ፣ ወንጌል ሰብካችሁበታል። የቤተ ክርስቲያንን ውበት መልሳችሁበታል። ይህ ትልቅ ነገር ነው። ጌታን መውደዳችሁን ያሳየኛል። ጌታን ባይወዱ እኮ ገንዘባቸውን እኮ ወስደው እኮ ብዙ ነገር ሊያደርጉበት፣ ቢዝነስ ሊሰሩበት ይችላሉ። ከዛ ይልቅ እየሰሩ ያሉት ነገር ይበልጣል። ሰውም ደግሞ በጣም እየዳነ ነው። እና የሚቃወሟቸውም ሰዎች እነዚህን ሰዎች እንደዚህ አይደለም። መቃወም ብቻውን ጥቅም የለውም። ቀርቦ መምከር፣ ሼፕ አፕ ማድረግ፣ የሚሰሩትን ማበረታታት፣ የሚያጠፉትን ደግሞ መምከር እንጂ ከሩቅ ሆኖ ድንጋይ መወራወር አይጠቅመንም። እና ይቅርታ ተጠያየቁ፣ ተቀባበሉ። ብዙ ስራ ነው የሚጠብቀን። ምድሪቷ ብዙ ስራ አላት ገና። እንደ ሀገርም እንደ ቤተ ክርስቲያንም ብዙ ስራ ይጠበቅብናል። ጌታ ይባርካችሁ። በጣም ግሩም ነገሮች አንስተናል። ግን አንዳንድ ነገሮች እንጫወት። ለምሳሌ ከዛ በኋላ ብዙ ነገሮች ሆነዋል። ብዙ ልምምዶች አሉ። አጥቢያ ቤተ ክርስቲያናት በመጋቢያን የሚመሩ ቤተ እምነቶች በጣም በብዛት ተነስተዋል። የጴንጤቆስጤው እንቅስቃሴ አነጋጋሪ ሆኗል። አንዳንድ ሰዎች ከሪቫይቫል ጋር የማገናኘት ነገር አለ ይህንን እንቅስቃሴ። አንዳንድ ሰዎች ነው ከሪቫይቫል ይልቅ ከዛ ፕሮግራም እንቅስቃሴ በኋላ ሰዎች በፈቃዳቸው የተከተሉት እንቅስቃሴ እንደሆነ ያነሳሉና ይህንን ማነሳለ። አንተ ቅድም አንስተናል መግቢያ ላይ በደንብ በቃለ ሕይወት ውስጥ ትልቅ አገልግሎት ውስጥ ነበርክ። አሁንም በዛ አገልግሎት ውስጥ ነው ያለኸው። በደንብ መንፈሳዊ እንቅስቃሴን ታውቃለህ ብዬ አስባለሁ። ሪቫይቫል ምንድን ነው የሚለውን ይገባሃል ብዬ አስባለሁ። እና እነዚህን እንቅስቃሴዎች በምንድን ነው የምታያቸው? በ85 ዓመተ ምህረት በፊት የተነሱ አገልጋዮች ላይ ብዙ ሰዎች እምነት አላቸው። ከዛ በኋላ ለተነሱት አገልጋዮች ደግሞ ጥያቄ አላቸው። ግርግሩ ያመጣቸው ንፋስ ያመጣቸው ናቸው የሚል ምልከታዎች አሉ። እኔ ብዙም እሱን ላለስማማበት ይችል ይሆናል። ግን ምንድን ነው የምለው፣ አሁን ቡሽሪ ከመጣ በኋላ የተነሱ ሰዎች አሁን ብዙ ሰዎች አንተ ያስነሳቸው እያሉ ይወቅሱኛል። ኢትስ ኦኬ፣ እኔ ደስ ይለኛል። ለምን ሁለት ነገር ሆኗል፣ መጥፎም ጥሩም። ሁልጊዜ ደግሞ አንድ እንቅስቃሴ መጥፎም ጥሩ ነገር ይዞ ነው የሚመጣው። ሪቫይቫሎች በባህሪያቸው የሚጎትተው ነገር አለ። ቅባት አዋራ ይስባል ይላሉ ሰዎች፣ እና አዋራ ይኖራል። አዋራ ለምን ተነሳ አይባልም። የተነሱት ሰዎች እውነተኛም የእግዚአብሔር ነገር ያለባቸው አሉ። የተደባለቀ መንፈስ ሊኖር ይችላል፣ አላቅም። እኔ ግን ቅድም መጀመሪያ እንዳልኩ ማንንም ከሰይጣን ከናይጄሪያ ከምናምን የሚባለውን ነገር አልቀበልም፣ አላቅም። እኔ እንትን ስለሌለኝ መረጃውም ስለሌለኝ፣ መረጃና እርግጠኛ ከሆኑ የራሳቸው ጉዳይ ነው፣ አያገባኝም። ግን አንድ ነገር አውቃለሁኝ፣ ጄኑን የሆነ የእግዚአብሔር ጸጋ ሲገለጥ ሽታው ይሰማኛል፣ መንፈስ ምስክርነት ይኖረኛል። የምቀበለው ነገር አለ፣ ማልቀበለው ነገር አለ። ማልቀበለው ኮፒ ለማድረግ የሚሞክሩ ሰዎች ቢተዉ ጥሩ ነው ነው አሁንም የኔ ምክር። እና መነሳታችሁ ጥሩ ነው። እንኳን እግዚአብሔር ረዳችሁ። ምድሪቷ ላይ የሆነ ሽፍት ያደረጋችሁት ነገር አለ፣ በእናንተም የተሰራ ስራ አለ። ፕሊስ ግን እንደ ወንጌል አገልጋይ ኃላፊነት ተሰምቷችሁ ኮፒ ነገሮችን የኢንፎርሜሽን አገልግሎቶችን አቁሙና ጄኑን ወደ ሆነው በጾም ጸሎት በእግዚአብሔር ፊት በመውደቅ ይዛችሁ ውጡ የእግዚአብሔርን ጸጋ። ያ ምድሪቷ ላይ ገና ሌላ ትልቅ ለውጥ ያመጣል። በነገራችን ላይ አሁን ኢትዮጵያ ላይ ያለው ለውጥ ብዙ ዓመት እግዚአብሔር ተናግሮን የተናገርነው ነው። የእነዚህም የነቢያቱም የተነሱትም እኮ ተጽዕኖ አለበት። በአንድ ሌሊት ብቅ ያለ ምንም ነገር የለም። ተያይዞ ስህተት ሁል ጊዜ ጎን ለጎን ነው የሚሄደው እና ስህተቱን እያረምን አረሙን እየነቀልን
ስንዴውን እየኮተኮትን እናሳድግ። በአገልግሎት ብዙ ተጉዘሃል። በተለይ ከዛ ጋር የደረሰብህ ጫና ቀላል አልነበረም። ከዛ በፊትም ደግሞ በብዙ ነገር አንስተናል። አንዳንዱ ነገር እዚህ ሚዲያ ላይ በዝርዝር ላንጫወተው እንችላለን ከአንዳንድ ነገሮች አንጻርና በአገልግሎት ተስፋ የቆረጥክበትን ጊዜ ታስታውሳለህ? በእንደዚህ አይነት ህይወት ውስጥ አልፋል? መቼም የተለየኛ ጊዜ አገልግሎት ታውቃለህ። ቅድም እንደነገርኩ በ150 ብር ደሞዝ ሁሌ የኖርንበት ጊዜ አለና በተለይ ጥሪን አሜን ብዬ በተቀበልኩባቸው ጊዜያቶች የልብስ፣ የጫማ፣ የምግብ ጥያቄ ብዙ ነበረ። እኔ በቀደም ኮልፌ ቃለ ሕይወት ስናገረው ነበር። አገልጋዮች ጋር ትንሽ ቀርቤ ስለማይ የነበረባቸው መከራ፣ ቻሌንጅ፣ ረሃብ ያሳዝነኝ ስለነበረ ጥሬን እምቢ ብዬ ለብዙ ዓመት ነው አልቀበልም ብዬ የቆየሁት። 87 ነው ሙሉ ጊዜ የሰጠሁት። 87 ፓስተር መስፍን ያገባበት ጊዜ ነው። ፓስተር መስፍን እና ሌሎችም አገልጋዮች የሚያልፉበትን መከራ ቻሌንጆች አውቅ ነበር እና ጌታ እንዴት በክብር እንደዳረው ሳይ የሁሉ መከራ አልፎ ዛሬ ደግሞ የሁሉ እንደዚህ አጀብ በጣም ይገርማል። ጌታ ግን መከራን ብንቀበል ደግሞ ክብርም አለው። ስለዚህ ሁለቱንም ለመቀበል መወሰን አለብኝ። መከራውንም ስለ ወንጌል የሆነውን መከራ ለመቀበል፣ ደስታውንም በወንጌል የሚመጣውን ደስታ መቀበል አለብኝ። በቃ ቻሌንጅ ቢኖርም ያዋጣል አልኩና 87 ነው የወሰንኩት። ፓስተር መስፍን እግዚአብሔር ሲያከብረው አይቼ። ፓስተር መስፍን ትልቅ ሞዴሌ፣ ትልቅ የእግዚአብሔር ሰው ነው እና እሱን እያየን ነው ያደግነው እና እዛ ብዙ ቻሌንጆች ነበሩኝ፣ ግን ያንን አልረሳውም። ከዛም ጌታን ሙሉ ጊዜ ለመስጠትም ከወሰንኩኝ በኋላ ብዙ የረሃብ፣ የልብስ ማጣት ምናምን ቻሌንጆች ነበሩ። ግን ሁልጊዜ ሰው የሚገረመው በእኔ ህይወት ብዙ ቻሌንጆች ሲያልፉ አንድ ቀን ማማረር ከአፌ ሰምተህ አታውቅም። እና ይገረማሉ። እንዴ መቼ ነው ግን አንተ የምታዝነው የምታማርረው ይላሉ። ሁልጊዜ ደስተኛ ነኝ። መከራ ውስጥ የምበላው አጥቼ፣ ትራንስፖርት አጥቼ፣ ብዙ ቻሌንጆች ውስጥ አልፌ የቤት ክራይ የቤተ ክርስቲያን የቤት ክራይ የምከፍለው አጥቼ ቼክ ጽፌ ብዙ ዋጋ ከፍያለሁ። እሱን እዚህ ጋር ማንሳት አልፈልግም። አሁን በጣም ብዙ ዋጋ ከፍያለሁ የቤት ክራይ መክፈል አቅቶኝ። ግን በዚህ ሁሉ ውስጥ ስለ ወንጌል ስለሆነ አንድም ቀን ለራሴ ለመሬት ለቤት ብዬ የከፈልኩት ዋጋም የለም። ያደረግኩትም እስካሁን ድረስ መሬትም ቤትም ምንም እንዲኖረኝም አስቤ አላቅም፣ አድርጌም አላቅም። አሁን ልጆች አሜሪካ አውስትራሊያ ከመጡ በኋላ እየተማከርን እስካሁን የቤት ጭንቀት፣ ወንጌል እንዴት ይሰበክ፣ ሰዎች እንዴት ይዳኑ፣ የእግዚአብሔር ስራ እንዴት ይሰራ ከሚል በስተቀር ሌላ ጭንቀት የለኝም። እኔ ካለፍኩኝም ከከፈልኩኝም ዋጋ ለዛ ነው የከፈልኩት ዋጋ። አሁን በተለይ የቤተ ክርስቲያንን ጉዳይ ካነሳ ትንሽ እንጫወት፣ ወደኋላ እንሂድ። አሁን ይሄኛው አልቋል፣ ዘግተነዋል ማለት ነው። ቅድም አንተ እንዳልከው የነፃ አውጪ የክርስቶስ ቤተ ክርስቲያንን ልደት አካባቢ ተከልክ። በደንብ ቆንጆ እንቅስቃሴ ነበር የነበረው ታስታውስ ከሆነና በቤተ ክርስቲያን በመሪዎች መጸለይ ሆነ፣ ከዛ አገልግሎት ጀመርክ በሚኒስትሪ፣ ከዛ ወደ ነፃ አውጪ የክርስቶስ ቤተ ክርስቲያን የመጣበት ነገር ነበርና እስቲ ስለ ምስረታው የነበረውን እንቅስቃሴ እንጫወት። ኢንተርናሽናል ዲቫይኒንግ ሚኒስትሪ በጣም ብዙ ሰዎች ይድኑ ነበርና በተለይ አዲስ አበባ አካባቢ የምንሰጣቸውን ሰዎች የሚይዙልን ሰዎች አልነበሩ እና በዛ በጣም አዝን ነበረ። የዳኑ ሰዎችን የመያዝ ዓላማ ውስጥ ገባሁኝና ስጸልይ ልቤ ሞላ። ቸርች ፕላንት ማድረግ ነበረብኝ። እዚህ ሜክሲኮ ወብሸበሌ ፊት ለፊት አንድ አዳራሽ፣ እዚህ ሰማኮ አዳራሽ፣ እዚህ ፍላሚንጎ ፊት ለፊት አንድ ትንሽ አዳራሽ አንዳንድ ፕሮግራሞች የፎስ አገልግሎቶችን አደርግ ነበር ዊክሊ። ምክንያቱም ከኮልፌ ቃለ ሕይወት ጋር ሚኒስትሪዬን ኦፊሻሊ ስከፍት ምንድን ነው ያሉኝ፣ ወይ ሚኒስትሪውን ወይ ቸርቹን መረጥ አሉኝ እና በጣም ብዙ ተጨቃጨቅን። እኔ ሁለቱንም አብሬ ማስኬድ ፈልጋለሁ ብዬ የነበሩት ቤተክርስቲያን ሽማግሌዎች እንደ ጌታቸው በለጠ ነበሩ በዛ ጊዜ አስታውሳለሁ ብዬ አስባለሁ። ብዙ ደብዳቤ እንመላለስ ነበር እኔ ሁለቱንም፣ እነሱ ደግሞ አንዱን ምረጥ አይቻልም። እዛ ፋይናሊ ቤተክርስቲያን ሽማግሌ ጌታቸው በለጠ ምን አለ፣ እንግዲህ አሸንፈህናል። ያ ደግሞ እንደ ቃለ ሕይወት ሚኒስትሪ በቸርች ውስጥ አናስኬድም። እስከ ዛሬ እንደሱ አይነት አሰራር የለም። ስለዚህ ሚኒስትሪውን መስራት ስለምትፈልግ አንተ ሚኒስትሪውን ጸልየን ሸኛሃለን አለ። ጸልየው ሸኙኝ። እንደውም በጉባኤ ገንዘብ ተሰብስቦልኛል። ቸርች ውስጥ ኮንፈረንስ አዘጋጅቼ
ገንዘብ ተሰብስቦልኛል ለሚኒስትሪ እሑድ ከሰዓት የመጨረሻው ላይ። ከዛ ቸርቹን ፕላንት አደረግኩኝ ኮልፌ ቃሊዮት ልደታ ላይ ኮልፌ ቃሊዮት ቸርቹን ነፃ አውጪ ክርስቶስ ቤተክርስቲያን ስመሰርት ፓስተር መስፍን መጥቶ ኦፕኒንጉን አገልግሏል። ባርኮን ጸልዮልናል እና ከቃሊዮት ጋር ጥሩ ሪሌሽን ነበረኝ። በሰላም የተለያየሁትኝ እና ያው እንግዲህ እንደሰማኸው በመጽሔትም ላይ ብዙ ምስክርነቶች ይወጡ ነበረ። መሃኖች ይወልዱ ነበረ። አርቲስቶች ከአጋንንት እስራት ይፈቱ ነበረ። ዳንሰኞች፣ በጣም ትልልቅ እግዚአብሔር ክብር ተገልጠዋል። ታላላቅ ተአምራት ነበር። በጣም ቦታ ጠቦን በቴሌቪዥን እስክናስተላልፍ ጓሮ ላይ ሳሎኑ ሞልቶ ያ ሁሉ አልፎ ውጭ ላይ ሰው ቆሞ እስኪካፈል ከሞልቶ አዳራሹ ምኑ ሞልቶ ውጭ ላይ ሰው እስኪካፈል ፕሮግራም እናካሄድ ነበረ። ፋይናሊ እንግዲህ የሙሽሪ ጉዳይ ሲገጥመኝ ከቤተ ክርስቲያን ራኩኝ። ቻሌንጁ ስላልቻልኩት 6 ወር ይሁን 1 ዓመት ከቸርች ስርቄ በነበረ ጊዜ ቸርቿ መቀጠል አቃታቸው። እኔ ወጣ ስላልኩኝ ፋይናንሻሊ ቻሌንጅ ገጠማቸውና ጠሩኝና አንተ የለህም ከዚህ በላይ ዋጋ መክፈል አንፈልግም በዚህ ስም እና ምን እናድርግ፣ ቸርቹን ስም ቀየረን መቀጠል እንፈልጋለን አሉ። ትችላላችሁ? እርግጠኛ ናችሁ? ሰው በሚጠፋው ሰው እኔ አዋራይን አራግፌ መሄድ እችላለሁኝ፣ ተጠያቂነት ትወስዳላችሁ? አዎ። እሺ ያልኩኝ ሳውንድ ሲስተሙን፣ ኪቦርዱን፣ ምኑን ሁሉ ነገር ትቼላቸው ባርኪያቸው ትቼ ወጣሁኝ። በዛው ሰሞን ወደ አውስትራሊያ ሄድኩኝ። ቸርቿ እስካሁን አለች። ስም ቀይረው ልደታ ላይ እያመለኩ እንዳለ ሰምቻለሁኝ። አሁን የመጣሁት ለአጭር ጊዜ ስለሆነ የማግኘት እድል የለኝም፣ ግን አሁንም ባለኝ ጊዜ ላገኛቸው ሞክራለሁ። ምን ይመስላል አሁን ያለው እንቅስቃሴ? አዶንት ቲንክ እንደ በፊቱ ትልቅ ቸርች አይመስለኝም። ብዙ ሰው ያላቸው አይመስለኝም። ወደፊት እንግዲህ እንማክር ይሆናል። ምን እንደሚያስቡ አላቅም። ገና ሳገኛቸው ራእዩ እዛ ጋር ነበረ። ጥሩ እንቅስቃሴ ላይ ነበራችሁ። አንተ የገጠመ ጉዳይ ነበረ? ለምሳሌ ቀደም ባሉ ዓመታት የነበሩ ቤተ እምነቶች ወይ 3 ወር 6 ወር ቅድም አንስተነዋል፣ ወይ እግድ ይኖራል ወይ የሆነ ነገር ይሆንና ከአገልጋዩ ጋር ተመካክሮ አገልግሎት የማስጀመር ልምዶች ነበሩና ለምንድን ነው የአንተ የገጠመህን ችግር አብሮ በጋራ መጓዝ ያልተቻለው? ወይም ደግሞ በቃ ትንሽ ጊዜ ይሄ ነገር ወይ እስኪያልፍ እረፍት አድርገህ ተመልሰህ አብረ ማገልገል ያልተቻለበት ምክንያት? በወቅቱ የሙሽሪ ጉዳይም ውስጡ ስላለበት እኔ ወደ ክስ መሄድ አልፈልግም፣ መጨቃጨቅም አልወድም። በቃ እዚህ ጋር የኔ ነው ካልከኝ እግዚአብሔር እዚህ ጋር ሌላ ምንጭ ከፍትልኛል ብዬ ነው የማምነው እንጂ እዚህ ጋር መጨቃጨቅ ወደ ፍርድ ቤት ነገር መውሰድ ምናምን አልወድም። ኮምፕሌትሊ ትቼላቸው ነው የወጣሁት። ወደዛ ክርክር ጭቅጭቅ ውስጥ መግባት አልፈለግኩኝም። በዛ ላይ ደግሞ የሙሽሪ ጫና ስለነበረኝ ማረፍ የምፈልግበት ጊዜ ስለነበረ ሌሎች አገልግሎችን የማስገባት ነገርም አልነበረኝም፣ ፍላጎትም አልነበረኝም። ግን እንዳልከው የተሰራው ስራ ትልቅ ስለነበረ የልጆቹን ሁኔታ አይቼ ተደዋውለናል። ከተወሰኑ አገልጋዮች ጋር ላገኛቸው ሞክራለሁኝ እና ስለ ቀጣይ አስባለሁኝ ምን ማድረግ እንዳለብኝ። ግን እኔ አሁን አውስትራሊያ ነፃ አውጪ ክርስቶስ ቤተክርስቲያን ትንሽ ግሩፕ አለን። እዛ እየጸለይን እያገለገልን ያለ ነው። ከእንደዚህ አይነት እንቅስቃሴዎች አገልጋዮች ምን ይማራሉ? አብረው ውስጥ የሚያገለግሉ ሽማግሌዎች፣ ቅዱሳን ምን ይማራሉ? እኔ በአንድ በኩል ትክክል ነው ብዬ አስባለሁ ያደረግኩት ነገር። ለምን መሰለህ? ስለ ወንጌል ፍርድ ቤት መቆም አለብን ብዬ አላምንም። እኔ በወንጌል ምክንያት ፍርድ ቤት የሚቆሙ ሰዎች ትንሽ ቢጠነቀቁ ጥሩ ነው። ወንጌል ስም ይሰደባል። ምክንያቱም ስፒከርና ወንበር ነው የምታጣው እንጂ ሌላ ነገር አይጎልብህም። ጥሬና ጸጋ እዚህ ውስጥ ነው ያለው። አሁን እኔ ጥሬን አልወሰዱም፣ ጸጋዬን አልወሰዱም፣ የቸርቹን ስም አልወሰዱም፣ ማህተሙን አስልወሰዱም፣ አስረክቦኛል። በሌላ ስም ነው የቀጠሉት። ስለዚህ እኔ ዛሬ ተነስቼ እግዚአብሔርን ስራ ለመስራት እችላለሁ ብዬ አስባለሁኝ፣ ጸልያለሁኝ። ወደፊት እግዚአብሔር ይመራናል። የሚለኝ ነገር ካለ ለመታዘዝ ከዚህ በኋላ አይደለም አዲስ አበባ ገጠር ሄጄ ለማገልገል ሬዲ ነኝ። ምንም የተጠራሁለት ዓላማ፣ ለተጠራሁለት ጥሪ፣ ለተሰራሁለት ስሬት መኖር ነው የምፈልገው ከዚህ በኋላ። ከረጅም ጊዜ በኋላ ነው ከቤተሰብም ጋር የመገናኘት ነገር የመጣው። አውስትራሊያ ናቸው። ፎቶዎችና ያለን አንዳንድ ነገሮች፣ እንቅስቃሴዎች ምን ስሜት ፈጠረብህ? አዎ ቤተሰብ ጋር ለ8 ዓመት ተለያይተን ነበረ። ከዛሬ 9 ወር በፊት አውስትራሊያ መጥተዋል። አሁን ሚስቴም ባለቤቴም ልጆቼም አብረውኝ ናቸው ያሉት። በጣም አድገው በየቅዳሜ በየሳምንቱ በዋትሳፕ እና በኢሞ እንጸልይ ነበረ ቪዲዮ በየሳምንቱ በየቅዳሜው፣ በየቀኑ ደግሞ በስልክ እንደዋወላለን፣ እናወራለን።
ለ8 ዓመት ተለይቻቸው ነበረ። ትልቁ ልጄ አሁን 23 ዓመቱ ነው፣ ይዘምራል። መካከለኛው ደግሞ 16 ዓመቱ ነው፣ ኪቦርድ ይጫወታል፣ ድራም ይጫወታል፣ ጊታር ይጫወታል። መጨረሻው ልጄ 12 ዓመቱ ነው። አሁን በጣም በትልቅ ፍቅር አብረን ያለ ነው። አሁን እንኳን ስመጣ እንደ ሕፃን ልጅ ላይ እየዘለሉብኝ ፍቅራቸውን ሳይወጡት ነው ትቻቸው የመጣሁት። ግን እናቴን ለማየት ስለፈለኩኝ ለአጭር ጊዜ ነው የመጣሁትኝ። እናቴን አይቻት እመለሳለሁ። ወደፊት ግን ትልቅ የወንጌል ስርጭት ኮንፈራንሶችን የማድረግ እቅድ አለኝ። አሁንም ጊዜው ስላጠረ ከአብያተ ክርስቲያን መሪዎች ጋር እያወራሁኝ ነው። ትልቅ ክሩሴድ በስቴዲየም ደረጃ ወደፊት ይኖረናል። ግን ከቤተሰቤ ጋር ጥሩ ህይወት እየኖርኩኝ ነው። ጌታ ስሙ ይባላል። 7 ዓመት 8 ዓመት በኋላ ነው ተመልሰው ወደ ኢትዮጵያ ከመጣ እና እንዴት ነው ቆይታ? ምን አዲስ ነገር አገኘ? በ9 ዓመት ስመለስ ከአይምሮዬ በላይ የሆኑ ነገሮችን አይቻለሁ። አገሪቷ በጣም አድጋለች። በዩቲዩብ በቴሌቪዥን እኛ እዛ እያየን እንደነቅ ነበረ። አሁን ስመጣ ያየሁት ግን ዝና ከሰማሁት በላይ ነው በሚለው አገሪቷ በጣም አድጋለች። በጣም እግዚአብሔርን አመሰግናለሁኝ። እግዚአብሔር ለምድሪቷ ሰው ሰጥቷል። እግዚአብሔር ምድርን ሊባርክ ሰውን ሊባርክ ሲፈልግ የሚሰጠው ሰው ነው እና ትክክለኛ ሰው ተሰጥቷታል ብዬ አምናለሁኝ። ምክንያቱም በ6 ዓመት ይሄን መስራት ከቻለ 27 ዓመት ሌላ ቢገዛ ምን ሊሰራ እንደሚችል ማሰብ ይቻላል። የማይሰርቅ መሪ መሆኑን የምታየው ባጭሩ ይሄ ነው። በቃ የምታየው ነገር ይመሰክርልሃል። ያደጉ ሀገሮች ላይ የማታየው ውበት አለ። የሰው ኑሮ አንዳንድ ነገር ላይ ሊለወጥ ይችላል። ለውጥ ጉድ ኤንድ ባድ ይኖረዋል። ምክንያቱም ስታድግ የሚጎዱ ሰዎች ሊኖሩ ይችላሉ። ግን ደግሞ እንደ ሀገር ስታስብ ደግሞ ጉዳቱን እያስታመምን ማደግ ግን ግድ ስለሆነ አዝናለሁ። ስለተጎዱ ሰዎች መጸለይ ያስፈልጋል። ግን በጣም ትልቅ እድገት አለ። እግዚአብሔር ይመስገን። እግዚአብሔርን ስለ ሀገራችን መሪ አመስግኜ አልጠግብም። ትልቅ ነገር ሆኗል። በጣም አስደናቂ ነገሮችን አስተናል። በተለይ ደግሞ አዲሱን ዓመትም ምክንያት አድርገን ብዙ ብንሄድባቸው ያልካቸው ሀሳቦች በተለይ የይቅርታው ጉዳይ በጣም ልቤን ይዞታል እና ከውድ ጊዜ ላይ ዛሬ ቤት መጥቼ ከቤት ነው የመጣ ነውና ለአጭር ጊዜ ስለሆነ ቴንኪው በጣም አደራ ተረክቤ መልሳለሁ። አመሰግናለሁ። ቴንኪው በጣም መንጌ። በመጨረሻ የምትለን ነገር ካለ ጥያቄዎች ስለተገባደዱ። በጣም ጥሩ። ጌታ ይባርክ። እንግዲህ ያኔ ያንተንም አገልግሎት እንደነገርኩ ቤተሰቤም እናያለን። ታቀርባቸው ትልቅ የእግዚአብሔር ሰዎች ከነሱ እንማራለን። በርታ ልወዳለሁኝ። ቅድም ብዙ አንስቻለሁኝ። መሪዎች አካባቢ ትልቅ ስራ ይጠበቅባቸዋል። ሴንተር ያለው አሰራር መሰራት አለበት። ኃላፊነትና ተጠያቂነት በጣም ኃላፊነትና ተጠያቂነት የጎደለው አሰራር እያየሁኝ ነው። መመለስ አለብን። ወደ አገልጋዮች ባጭሩ ለመናገር አገልጋዮች ብዙ መጸለይ ያለባቸው መጸለይ ያለብን። ጄኑን የሆነ የእግዚአብሔር ጸጋ ትንሽ ሽታውን አጥቻለሁ። አንዳንድ ጉባኤ ላይ አይቼዋለሁ፣ ጥሩ አለ ሽታው። አንዳንዱ አገልጋዩ ጋር ሽታውን አጥቼዋለሁ እና የወንጌልን አቅም ገድበን አርቲፊሻል በሆነ ሴሬሞኒ ብቻ ተሞልተን ባንሄድ ጥሩ ነው እና ብንመለስ ጥሩ ነው። እጅግ አድርጌ አመሰግናለሁ መንጌ። ከውድ ጊዜ ላይ ነው ይህንን ቃለ መጠይቅ እያደረግን ያለ ነው። በጣም በጣበበ ጊዜ ውስጥ ቀጣይ እንዳልካቸው ኮንፈረንሶቹም ከቤተ ክርስቲያናት ህብረቶች ጋር ሌሎችም እንቅስቃሴዎች ጋር አብረን በጋራ ብዙ ነገሮችን እንሰራለን ብዬ ተስፋ አደርጋለሁ። ቴንኪው በጣም ስትከታተሉ የቆያችሁት ኪያ ሾውን ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍ ልዩ ዝግጅት ነው። ከመጋቢ መንግስቱ ሀብታሙ ጋር ያደረግነው ቆይታ ይህንን ይመስል ነበረ። በቆይታችን እንደተደሰታችሁ እንደተማራችሁ ተስፋ አደርጋለሁ። ምክር፣ ጥያቄ፣ ሀሳብ ካላችሁ ስክሪኑ ላይ ያለውን አድራሻ ወይም በኮሜንት መስጫው ላይ ሀሳባችሁን ልታካፍሉን ትችላላችሁ። እስካሁን ከተከታተላችሁን እርግጠኛ ነኝ ወዳችሁናል። ሰብስክራይብ ሳታረጉ የደውል ምልክቱን ሳትጫኑ እንዳትወጡ አደራ እላለሁ። አገልግሎታችንን ማገዝ ከፈለጋችሁ ስክሪኑ ላይ ያለውን አድራሻ በመጠቀም አብራችሁ ልትቆሙ ትችላላችሁ። ሳምንት ከሌላ እንግዳ ጋር አብሬያችሁ ሆናለሁ። መጋቢ አብይ ታደለ ኪያ ነኝ ከእናንተ ጋር የቆየሁት። መልካም ጊዜ